አስቀያሚ ነሽ በጣም ብትባይ እንደ ልጆቹ ሊሰማሽ በፍጹም እንደማይችል። ያው ሜካፕ ኢንዱስትሪ ጽንፉ ብዙ ነው። ወንዶች ምንሰራባቸው አጋጣሚዎች ይኖራሉ። ዋነኛዋ የሜካፕ ተቃራኒ ሰው ነኝ። በጣም በቃ ሜካፕ ለምንድን ነው ሰው የሚያደርገው እንዲህ እስኪለውጠው ድረስ ስለእውነት ሶሻል ሚዲያ ላይ ኢምፓክቶቹ ናቸው። ይሄ ፌክ ቢዩቲ ስታንዳርድ ተብሎ የተቀመጡት which is እንዴ ሰርገኛው ሙሽራው በሙሉ አንድ አይነት የምናየው አሁንማ ቀን ሁሉ የምናያቸው ሴቶች አንድ ይሆናሉ። እንደ ወላጅ ብቻ አይደለም እንደ አንድ በዚህ ዘመን ላይ እንደተፈጠረ አንድ ወጣት ሴት ያሳስበኛል። በየቀኑ ሜካፕ መቀባት አንቺ እንዴት ታያለሽ? በፕሮፌሽናል አይን ሜካፕ ምርጫ ነው እንጂ ግዴታ አይደለም። ጤና ይስጥልን ውድ የዘመናዊ ሾው ተከታታዮቻችን እንደምን ከረማችሁ እንደምን ሰነበታችሁልኝ። ዛሬ ሴንቸሪ ሞል የሚገኘው ስኪለስ አዲስ አንድ እንግዳ ይዤላችሁ መጥቻለሁ። 2018 በድጋሚ የጤና የፍቅር የሰላም እንዲሆንላችሁ እየተመኘሁኝ እንግዳዬን ራሷ እንድታስተዋውቅ አደርግና ወደሚቀጥለው ውይይታችን እንገባለን። እንዴት ከረምሽልኝ? እግዚአብሔር ይመስገን። በዓል እንዴት ነበር? ቆንጆ ነበር እግዚአብሔር ይመስገን። 2018ን መቼስ ተገናኝተን ትንሽ አውርተናል። በተስፋ በጥሩ ነገር እንደተቀበልሽው ነግረሽኛል። እንደው አጠር አድርገሽ ስለራስሽ እንድትነግሪኝና እኔ እንደ ዘመናዊ ሾው አዘጋጅ በጣም ብዙ ጥያቄዎች አሉኝ። ስንገናኝም እንደዚሁ የምጠይቅሽ በሜካፕ ዙሪያ በጣም ብዙ ኮንሰርኖች አሉኝ ስለ እውነትና ዛሬ በግልጽ አንቺን ፈቃደኛ ሆነሽ ምንም ችግር የለም ጥያቄዎችሽን በሙሉ ለመመለስ ዝግጁ ነኝ ብለሽ ስላልሽኝ በቅድሚያ በዘመናዊ ሾው ተከታታዮች ስም ሆኜ እጅግ አድርጌ ላመሰግንሽ እወዳለሁኝ። እኔም በጣም አመሰግናለሁ። እሺ ሜሉዬ፣ እስቲ አጠር አድርገሽ ራስሽን አስተዋውቂልኝ። እሺ ስሜ ሜላት ታሪኩ ይባላል። ፕሮፌሽናል ሜካፕ አርቲስት ነኝ። በስራው ኦልሞስት ወደ 12 ዓመት እየሆንኩኝ። 12 ዓመት ሆነ? 12 ዓመት ሊሆነኝ ነው። ረጅም ጊዜ ነው። አሁን ከረንትሊ ሞር ኢንተርናሽናል ትሬኒንጎችን በማዘጋጀት ማስተር ክላሶችን እያዘጋጀው ሞር ስልጠናው ላይ እያተኮርኩ ነው ያለሁት። በጣም ጥሩ። አሁን ከምትሰሩ ይልቅ ማስተር ክላሶች ላይ ነው። ኦኬ። እኔም አንዷ ወሳጅ ነው በቅርቡ መሆነው ፕሮሚስ ገብተሽልኛል። በደስታ ጊዜን አመቻችቼ እንደምመጣ ነው። በቅድሚያ አንድ በጣም ማደንቅልሽን ነገር በጣም ወድልሽን ነገር እዚህ ጋር በቴሌቪዥን ስክሪን ስለሆነ ሳይሆን ሁሌ እምልሻለሁ ያንቺ ራስሽ ላይ ራሱ ሜካፕ የምታደርጊው አይነት ይለይብኛል። በጣም የበዛ አይደለም፣ የተጋነነ አይደለም። ያለሽን ውበት ግሎ አድርጎ የማውጣት ነገር ነው። ይሄንን እምልሽ እኔ ዋነኛዋ የሜካፕ ተቃራኒ ሰው ነኝ። በጣም በቃ ሜካፕ ለምንድን ነው ሰው የሚያደርገው እንዲህ እስኪለውጠው ድረስ ስለእውነት ዛሬ እውነት ልንነጋገር አይደለ? እችንም በቃ ቃል ገብተሽልኝ የለ እውነት ለመናገር እና እኔ በጣም የምጨነቅበት ነገር ነው። እኔ በጣም የሚያውቁኝ ሰዎች ዛሬ እዚህ ጋር በዋሽ ትክክል አይመጣም ማድረግም ስለማልፈልግ ነው። ብዙ ጊዜ ደስተኛ አይደለሁም ሜካፕ ስቀባ አልወደውም። በዛ ላይ ሰው እንዴት ኦኬዥን ከሌለው የሆነ ነገር ከሌለው በየቀኑ እንዴት አፕላይ አድርጎ ይወጣል ብዬ የምል ሰው ነኝ። ብጉር ይላሉ። ብጉር ሁላችንም በልጅነት እድሜያችን ለምሳሌ ብትወስጂ በወጣት እድሜ በጣም ኦይሊ ፌስ ስለነበረኝ ያወጣል እና ብዙም አልጨነቅበትም ነበር። ያንን ካቨር ለማድረግ ተጨንቄ እንደዚህ ብዬ አላቅም ነበር። እሱ ነገርም እንደዛው አድጎብኝ ይመስለኛል። ለምን እንደሆነ አላቅም። ከቤቴም ስወጣ ምናልባት የኔ ትልቁ ሜካፕ ምን እንደሆነ ታውቂያለሽ? ኩል ነው። እንዴት ሰው ጎበዝ ነው በዚህ ልክ የሚቀባው ብዬ እላለሁኝ። እና እንደ ሜካፕ አርቲስትነትሽ እኔም ደግሞ አንቺ ላይ ማያቸው ነገሮች ቬሪ ናቹራል ስለሚሆንብኝ የምትሰሪያቸውንም ስራ ከዚህ በፊት ነግሬሽ ነበረ። እንዴ ሰርገኛው ሙሽራው በሙሉ አንድ አይነት የምናየው አሁንማ ቀን ሁሉ የምናያቸው ሴቶች አንድ ይሆናሉ። እና ሜሉ ይሄንን እንደ ባለሙያ እንደው እንዴት ታየዋለሽ? ዴይ ቱ ዴይ ሜካፕ ደግሞ ግዴታ ነው ወይ ብለሽ ታስቢያለሽ ወይ? እኔ በጣም ስለምጨነቅ ነው። ምክንያቱም ውይይት ነው። እኔ አሁን ልጠይቅሽም ሳይሆን እኔ ጋርም ያለውን እውነታ እንድነግርሽ ብዬ ነው። አሁን በአይላሽ አርቲፊሻል ያው አይላሽ፣ ጥፍር፣ ፀጉር ያው ሁላችንም እናረጋለን። ነገር ግን እንዴት በየቀኑ እነዚህ ነገሮች እንጠቀማለን? ስፔሻሊ አይላሽ አይተሽ ከሆነ በጣም ከአቅም በላይና ጥያቄውን አንዴ እንዳላበዛብሽ በቅድሚያ በየቀኑ ሜካፕ መቀባት አንቺ
እንዴት ታያለሽ በፕሮፌሽናል አይን? ሁለተኛ ሰዎች አንድ እየሆኑብን ተቸገርንና እስቲ እንደው ያለሽን አስተያየት በዚህ ላይ እንድትሰጪኝ ብዬ ነው። በቅድሚያ ራሄልዬ አክብረሽ ስለጋበዝሽኝ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ያው አንቺ ከጓደኝነት በላይ ሜንቶራችን ነሽ ለብዙዎቻችን። የምኮራብሽ ጓደኛዬም ነሽ። ቀና ብዬም ከምመለከታቸው ሰዎች አንዷ አንቺ ነሽ። እግዚአብሔር ያክብርልኝ። እኔም እንደዛው በጣም ነው የማመሰግነው። እኔም መቤት በመቀጠል እውነት ነው ወሳኝ ጥያቄዎችን ያነሳሽው። ስለ ሜካፕ ስናወራ ሜካፕ ለእኛ ሀገር ባህልም አዲስ አይደለም። ዓለም ላይም ፕራክቲስ መደረግ ከተጀመረ ረጅም ዓመቱ ነው። ከኤንሸንት ከድሮ ከግብፅ ስልጣኔ ጀምሮ ያለ ቴክኖሎጂ ነው። ወደኛ ሀገር ደግሞ ስታመጪው እንሶስላ ብንለው ስርኩል ብንለው ንቅሳት ብንለው እነሱ የመዋቢያ ነገሮቻችን መካከል አንዱ ነው። ሜካፕ በየቀኑ መቀባት ግድ ነው ወይ ለሚለው ሜካፕ ምርጫ ነው እንጂ ግዴታ አይደለም። ግዴታ የሚሆንባቸው የስራ ዘርፎች ሊኖሩ ይችላሉ። እኔና አንቺ በነበርንበት የስራ ዘርፍ ለምሳሌ ፍላይት አቴንዳንት ስትሆኚ ግዴታ ራስሽን መጠበቅ ይኖርብሻል። ኢትስ ዋን ኦፍ ዘ ሪኳየርመንት ሜካፕ ተቀብቶ መሄድ ያለብን ስራ። እንደዚህ አይነት የስራ ዘርፎች ባለበት ሁኔታ ላይ ግዴታ ሊሆን ይችላል። ከዛ ባለፈ ግን ለዕለት ዕለት የህይወት መንገዳችን ግዴታ አይደለም፣ ምርጫ ነው። መርጦ የሚያደርገው ሰው ግን ምንድነው ዋና ትልቅ መተኮር ያለበት ነገር እንደ ባለሙያ ብለሽ ስለጠየቅሽኝ ትልቁ እና መሰረቱ ቆዳችን ላይ የሚኖረው እንክብካቤ ነው። ሜካፕ ራሱ እንዲያምር ንጹህ ካንቫስ ይፈልጋል። አሁን ከስሩ የሚያምር ቆዳ ከሌለ ምንም አይነት ውድ ፕሮዳክት ብትጠቀሚ ጥሩ ቆዳ እስከሌለ ድረስ የምንፈልገውን ውጤት አይሰጠንም። የሜካፕ ዋናውና ትልቁ ዓላማው ምንድን ነው? ያለንን ውበት ማጉላት ነው እንጂ መቀየር አይደለም። አንቺ የምትፈልገን አሁን ፎር ኢንስታንስ ራሴ ምሳሌ ብሰጥሽ በየቀኑ ሜካፕ እጠቀማለሁ። በየቀኑ እጠቀማለሁ ስልሽ ግን ሙሉ ፉል ሄቪ ሜካፕ አይደለም እጠቀማለሁ። ፉል ፌስ ሜካፕ ማለት ነው። እኔ ኢንዳይሬክሽን ብዙ ጊዜ አላውቅም። አሁን ስንገናኝ ለምሳሌ በጣም ኖርማል ነው የሚመስለኝ። ዛት ሚንስ እኔ አሁን ብዙ ጊዜ አይኔ አካባቢ እጠቀማለሁ፣ ሊፕስቲክ አደርጋለሁ። በቃ ለራሴ በተፈጥሮ መጉላት አለበት ብዬ የማስበው ነገር ነው። ከምንም በላይ ግን አሁን እንዳልሽው በቆዳችን ኮንፊደንስ ሊሰማን ይገባል። በማንነታችን ባለን መልክ በሚኖረን ተፈጥሯዊ በተሰጠን ውበታችን መጉላት እንችላለን። እንደገና ደግሞ ቅድም ለመነካካት እንደሞከርኩትኝ በተፈጥሮ የምናገኛቸው ብዙ መዋቢያዎች አሉ። ብዙ ቆዳችን የምንጠብቅባቸው ቴክኒኮች አሉ። እነሱን በመከተል በራሳችን አምረንና ተውበን መገኘት እንችላለን። እውነት ነው። በጣም ጥሩ ነው። መለወጥ አይደለም ነው ዋናው ነገር፣ የምርጫም ጉዳይ ነው እያልሽኝ ያለሽው። እንደ ወላጅም ቁጭ ብለን ስናወራ እንደው ይሄ ነገር የት ነው መጨረሻው አያሳስባችሁም ብለን እንባባላለን። እንዳልኩሽ የአርቲፊሻል አጠቃቀማችን በስቶ በተለይ ወጣት ላይ አንቺም ወላጅ ነሽ እና የሴት ልጆችም እናት ነሽ፣ ስለዚህ ታውቂዋለሽ ብዬ አስባለሁ። መቼስ ልጆችሽ በዛ እድሜ በ13 በ14 ዓመት እየወጡ ጥፍር፣ አይላሽ፣ ሜካፕ እያደረጉ ቢወጡ ደስተኛ እንደማትሆኝ ምንም ይሄን መጠየቅም አያስፈልገኝም እንደ ወላጅ ማለት ነው። በዛ ላይ አንድ በጣም የማምነው ነገር አለ። ልጅነት በራሱ ውበት ነው ብዬ ነው ማስበው። አይደለም ልጅነት ምንም የትኛውም ልጅ አይተሽ ከሆነ ይሄ ወጣትነት እድሜ ላይ ያለ የራሳቸው ሁሉም አፍንጫ ተሰለከከ፣ ተጎረደ፣ ከንፈሯ ቆንጆ ሆነ አልሆነ ሁሉም የየራሳቸው አይነት ውበት አላቸው። ነገር ግን አሁን እየተሸከሙ ያሉ ላያቸው ላይ ያለው ነገር በጣም እየበዛ መጣ እና አውቃለሁ ያንቺን ፍላጎት ያለሽን ፕሮፌሽናሊ ያለሽን የምትሰጭንን ነገር ለኛ እንኳን አውቃለሁ። ነገር ግን እስቲ እንደው ህዝቡም እንዲያቀልን እናንተም ብትሆኑ ፕሮፌሽናሊ የሚመጡትን ልጆች ስፔሻሊ ግራጁዌሽን ያላቸው ልጆች ሰርጋቸው ላይ ምናምን በጣም የሚገባኝ ነገር ነው። እንደው እንደፈለገ እንኳን ቢሆኑ ያ ነገር ግዴታቸው ነው፣ የደስታቸው ቀን ነው፣ መዋብ አለባቸው፣ ማድረግ አለባቸው ብዬ አስባለሁ። ግን አንቺ እስቲ አሁን እዚህ ጋር እንደ ፕሮፌሽናልም እንደ ወላጅም እንደኔ ልብሽ ይደክመዋል ወይ ለማውራት ራሱ ስለ እውነት በየውበት ሳሎኖች ሲሄድ ሜሉዬ እንዴት እንደማዝን ልነግርሽ አልችልም። እንዴት አንድ እናት የ13 የ14 የ15 ዓመት ልጆቿን ይዛ መታ ሜካፕ ታሰራለች፣ እንደዚያ ታረጋለች ብዬ አስባለሁ። ሊያውም አንቺ እንደምትይው አይነት ሜካፕ አይደለም፣ በፍጹም አይደለም። እኔ ስለማይ ነው። እንደዛ እንኳን ቢሆን የማያስታውቅ አይነት ነገር አለና ይሄንን እስቲ እንደ ወላጅም
እንደ ሁለት ለያይተሽ እንድታይልኝ ነውና እንደ ፕሮፌሽናልም ሰው እንደ ሜካፕ አርቲስትነትሽንም እንዴት ታየዋለሽ? ሪቾዬ በጣም መሰረታዊ ጥያቄ ነው ያነሳሽው። ስላነሳሽው እንደውም አመሰግንሻለሁ። በጣም ቢነሳና ብዙ ሰው ትኩረት ቢያደርግበት ብዬ ማስበው ነገር ነው። አሁን ይሄ ሁሉ ያነሳሻቸው ወደ ምን ያመሩናል? ሶሻል ሚዲያ ላይ ኢምፓክቶቹ ናቸው። ይሄ ፌክ ቢዩቲ ስታንዳርድ ተብሎ የተቀመጡት which is አንድ ጥናት ያነበብኩትን አስታወስሽኝ። እዚህ ላይ 2 ጥናቶችን አነሳልሻለሁ። አንደኛው ምንድን ነው የተለያዩ ስኪን ኬር የሚያመርቱ ካምፓኒዎች እና ስኪን ኬር የሚሸጡባቸው ቦታዎች ላይ ሪሰርች ተሰርቶ ነበረ። ፎር ዩር ሰርፕራይዝ ወደ 78% የሚሆነውን ፕሮዳክቱን የሚገዙት ሰዎች ከ15 ፕሪቲን እና ቲኔጀሮች ላይ ያሉ ልጆች ከ15 እስከ 17 ዓመት ያሉ ልጆች ናቸው እና እነሱ ራሱ በጣም ደንግጠው ነበር። ይሄ ሁላ ቅድም መጀመሪያ ላይ እንደጠቀስኩት ሶሻል ሚዲያ የሚያመጣቸው ጫናዎች ናቸው። እንደ ወላጅ ብቻ አይደለም፣ እንደ አንድ በዚህ ዘመን ላይ እንደተፈጠረ አንድ ወጣት ሴት ያሳስበኛል። እነዛ ሌላ ሁለተኛ ጥናታዊ ጽሑፍ አየሁት ያልኩሽ ኢቨን ዶክመንታሪም ተሰርቶ ሪኮመንድ አድርጌሽ ነበር ለማለት ካስታወስሽ። ምንድን ናቸው? ፊልተር በይው፣ ኤዲቲንግ አፖች በይው፣ ሙቪዎች ላይ ተመልከች። ኢቨን የልጆቻችን ሙቪ ተብሎ የሚሰሩት ላይ እንዳለ ቢዩቲ ስታንዳርድ ተብሎ የተቀመጡ ነገሮች አሉ። ፐርፌክሽንን ሞር ኦፍ ፕሪች የሚያደርጉ እነሱ ፐርፌክት የሆነ ቅርጽ ያለ አፍንጫ፣ ተለቅ ያለ ከንፈር እያለ ወደ ሰውነትም አሁን ሶሻል ሚዲያ እኮ በውበቱ ብቻ ሳይሆን በየዕለት ዕለት ኑሯችን ላይ ጫና እየፈጠረ ነው ያለው። የምንበላውን፣ የምንለብሰውን፣ የምንሄድበትን ሁላ በሱ እየተዋጥን መተናል። ከዛ ደግሞ ልጆቻችን ደግሞ ከኛ በበለጠ ሞር ወደ ቴክኖሎጂ የቀረቡ ስለሆኑ ያን ቢዩቲ ስታንዳርድ እየተከተሉ ይመጡና ምን ያደርጋል? ጥናታዊ ጽሑፉ ላይ ምን ይላል? እነዛ ኤዲቲንግ አፖች በይ ፊልተሮቹ እያንዳንዱ ወደ ምንድን ነው እኛን አንድ ቴምፕሌት ውስጥ ይከቱንና በኋላ ላይ ራሳችንን እንድንጠላ በቃ በራስሽ ኮንፊደንስ እንዳይኖርሽ። አንድ እንደውም ካስታወሽ ሰሞኑን አንድ ዚምባብዌ የህግ ባለሙያ ናት። ጠዋት ላይ ራንደም ፒክቸር አንስታ ራሷን ፖስት ካደረገች በኋላ ከስራ ስትመለስ ማአት ነገር ኮሜንት አድርጎ፣ ግን አብዛኛው ኮሜንት ምንድነው የሚለው አስታውስሽ አይደል? አብዛኛው ኮሜንት ምንድነው ፕላስቲክ ሰርጀሪ ጋር ሄዳ እንድትሰራ ነው ኮሜንት ያደረገው። አፍንጫዋ ልጅቷ በራሷ በተፈጥሯ በጣም ውብ ናት። እግዚአብሔር ሲፈጥረን ማንኛችንም አይሳሳትም። እሷም ያለችው ምክንያት ምንድነው አባቴን ነው መመስለው አለች እና አባቴን ስለምመስል ከቤተሰባችን እንዳለ እኔን እያየ አባታችንን አናስታውሳለን። ልቡን ላይ ነካል አይደል? በጣም ይነካል። ልጅቷ ምናልባት ያን ያህል የመንፈስ ጥንካሬ ባይኖራት፣ በራሷ ማትተማመን ሰው ባትሆን ምንድን ነው እየሆነች ትመጣው? ራሷን አግልላ ወደ ጭንቀት ወይ ራስ ማጥፋትም ልደርሽ ትችላለሽ። እና እነዚህ ቅድም ያልኩሽ እንዳለ በጣም ትልቅ ነጥብ ጥናታዊ ጽሑፉ ላይ ምን ይላል? እነዛ ፊልተሮች ቅድም የጠቀስኳቸው እንዳለ በሆነ ፕላትፎርም ውስጥ ይከቱና ጭንቅላታችንን ለሱ ዲዛይን ያደርገናል። ከዛ ምን ይሆናል? መልካችንን እየጠላ ነው ሞር ወደ መደበቁ። ከዛ እነዚህ ነገሮች ደግሞ ብዙ ጊዜ ሪፍሌክት የሚደረገው ልጆች ላይ ነው። ከፍ ባልነው ላይስ እንደው አትሊስት እንደምንም ማኔጅ እናደርገዋለን። ማቹሪቲ ሌቭላችንም ከነሱ ስለሚለይ ልክ ነው። እነሱ ነገሮች መጨረሻ ላይ ወደ ምን ያመራናል? አሁን ትሬንድ እየሆነ ወደ መጡት ቦቶክስ ሊሆን ይችላል፣ ሰርጀሪ ሊሆን ይችላል፣ ፊለር ሊሆን ይችላል፣ ወይንም ደግሞ ወገባቸው የውስጥ ኦርጋናቸው እስኪጨነቅ ማሰር ታንቆ ታስሮ በሽታ ራስ ላይ እስከ ማምጣት እና እነዚህ ነገሮች ሶሻል ሚዲያ ያመጣብን ፌክ ቢዩቲ ስታንዳርድ የሚባለው ቃሉን መጠቀም ስላለብኝ ነው። እና እነሱ ዲዛይን ያደርገናል። እና በጣም እኔ አሁን እንደ ባለሙያ አተኩሬ መናገር የምፈልገው ነገር በራሳችን በተፈጥሯችን እግዚአብሔር እንደፈጠረን ምክንያት አለው። አይሳሳትም። ሁላችንም ውቦች ነው። ያለንን ውበት ግን ራስን አውቆ ኢንዲቪዥዋሊዝም የሚባል ቲዮሪ አለ። በማንነቴ እኔ ራሴን አውቄ በራሴ ኮንፊደንስ ሊሰማኝ ይገባል። ሜካፕ ያለንን ነገር ተጨማሪ አጉልቶ ማሳያ ነው እንጂ ያለንን መደበቂያ መሆን የለበትም።
እሱን ነው የምልሽ ራይ። መቼስ ይሄን ካንቺ መስማት ለኔ አንድ ሰርፕራይዝ ያደርገኛል፣ ሁለት ደግሞ ያስደስተኛል፣ ሶስት ደግሞ እንደ ጓደኛ ብዙ ጊዜ ስለምናወራም ብዙም አልደነቅበት፣ ምክንያቱም አስተያየትሽን አመለካከትሽንም ስለማውቀው ማለት ነው። እዚህ ላይ ግን ለዘመናዊ ሾው ተከታታዮች ብዙ ጊዜ እንደ አንድ ዘመናዊ ሴቶች ሁል ጊዜ የሚመስላቸው ጥንቅቅ ብለን የምንወጣ ይሄ ሜካፓችንን አለ አይደል ሁሉ ነገራችንን። እኔ ከጂም ቤት ስወጣ እንዴ ቶሎ ወጣሽ ምናምን ብላኛለች አንዷ። ለምን የመሰላት ታይም ወስድ ሜካፕ ሳረግ እንደዚህ ሳረግ ምናምን ታይም ወስድ ነው የመሰላት። ስለ እውነት ብዙ ሚስ አንደርስታንድ አላረኳትም። የገባትን ያህል ገብቶኛል ልበልሽ። የመሰላት እሷ እንደዛ ነው። ነገር ግን ይሄ ሁሉም ሰው ላይ የተለመደ ነገር አይደለም። እኔ ደግሞ እንደምታውቂኝ ብዙ ጊዜ ስናወራ ማለት ነው በተለይ ልጆች ላይ በጣም ነው የምጨነቀው። አሁን አዋቂዎች ላይ እንዳልሹ ማቹሪቲ ሌቭላችን ምን ማድረግ እንዳለብን እንደሌለብን መቼስ በእኛ እድሜ አሁን አስቀያሚ ነሽ በጣም ብትባይ እንደ ልጆቹ ሊሰማሽ በፍጹም እንደማይችል አንቺ ጤንነትሽን እግዚአብሔር እዚህ ጋር ውብ አድርጎ እንደፈጠረሽ ይሄ አፍንጫ፣ ይሄ ከንፈር፣ ይሄ አይን፣ ይሄ ጆሮ፣ ይሄ ቁመና እንዴት ለምን እንደመጣ በደንብ በትርጉም የምታውቂና አምላክሽ የምታመሰግኝ ሰው ነሽ። በዛ እድሜ ግን ይሄንን ማገናዘብ በማይችሉበት እድሜ ላይ እኔ አዝናለሁ ለአሁኑ ትውልድ። አልፈርድባቸውም ሁሌ እንደምልሽ ማለት ነው። ያ የተሰጣቸው የተመቻቸላቸው ቴክኖሎጂ ያመጣው የፊልተሩ ብዛት የዚህ ሁሉ ነገር እንኳን እነሱን አይደለም እኛ ራሳችን እየለወጠን እኮ ነው አይደለም። ምክንያቱም እንዳልኩሽ ዘመናዊነት ከዘመን ጋር መሸጋገርም ነው አይደል፣ ዘመኑን መምሰልንም ነው። እና እንዳልኩሽ አሁን ትልልቅ ኢቨንቶች ላይ ስንጠራ እኔ አልቀባም እንደዚህ ሜካፕ ባለመውደዴ አልቀባም ልልሽ አልችልም። እንደዚህ አይነት ሾዎች ሳዘጋጅ እንዲህ ግዴታ ነው እንዲህ ሁላ ብዬ ጠይቃቸው፣ አዎ ግዴታ ነው ተብዬ ብሪፍ እደረጋለሁኝ። ስለዚህ አይ ማለት አልችልም። ዘመን ያመጣውን ነገር ተከትዬ መሄድ አለብኝ። ነገር ግን እችን ራሄል እስኪለውጣት ወይንም ሜሉን መለየት እስኪያቅተኝ ድረስ መሆን የለበትም ነው የኔ አባባል እንጂ እናንተም እኮ ኤግዚስት አታረጉም ነበር። ያ ነገር አላስፈላጊ ቢሆን ኖሮ አስፈላጊነቱ ምን ያህል ድረስ ነው ዋናው ነገር የሚመስለኝ። በጣም እንደ እናት እንዲያውም አሁን እንደ ባለሙያ ብቻ ሳይሆን እንደ እናት አይተሹም የመለሽልኝ ይመስለኛል። በጣም ደስ ብሎኛል። ሜሉዬ እዚህ ጋር ሌላ መቼስ እኔ ሜካፕ ሲነሳ እንደምታዩ እንግዲህ እስኪ ለሳድስ ነን ዛሬ ያለ ነው። ወንድ ልጆች ሊያስበሱ የሚመጡ ወላጆች አሉ። ከዚህ በፊት እኔ በጣም ተጣልቼበት በሶሻል ሚዲያ ሁሉ በጣም ትልቅ መነጋገሪያ ሆኖ እኔ እንደ ወንድ ልጅ መቼስ እናት ልጄ ላይ ማልፈልገውን ነገር ሌላ ልጅ ላይ በፍጹም ማድረግ አልፈልግም። ብሩ ቢቀርብኝ ይሻለኛል። እኔ መድኃኒዓለም አባቴ የፈጠረኝ በሌላ ይክሰኛል ብዬ ማስብ ሰው ነኝ። እሱ ስለቀረብኝ ደግሞ ምንም የሚቀርብኝ ነገር የለም እንኳንም የቀረብኝ ብዬ ማመን ሰው ነኝ። ይሄንን በእኔ ስራ ነው የምነግርሽ። አንቺ ደግሞ እንደ ሜካፕ አርቲስትነትሽ ምክንያቱም ወንዶችን ስለማይ ነው ወንድ ልጅ እኔ ጽዳቱን አይጠብቅ ብዬ ማመን ሰው አይደለም። ማድረግ ያለበትን ነገር ማድረግ አለበት። ነገር ግን አሁን የምናያቸውን ነገሮች እንደው ገጥሞሻል ወይ? ወንዶች አንቺ ጋር መተው ቅንድብ የመቀንደብ እንደው አንዳንድ ነገሮች ሜሉዬ ቀስ ብለሽ ንገሪኝ እሺ። ይሄንን በጣም በቃ እኔ ዝንም አንዳንድ ጊዜ የሆነ ነገር ከልብሽ እንዲሁ ውርድ የሚል ነገር ተሰምቶሽ ያውቃል? እንደዛ ሁላ ነው የሚሰማኝ። አሁን እዚህ ጋር ማወራው ልጄን አይደለም ስለ እውነት ማለት ነው። ከቤታችን እኮ ነው ሁሉ ነገር የሚጀምረው። ከዛ በኋላ ጎረቤት እያለ እየሰፋ ይሄዳል አይደለ? አንቺ ስለማታረጊ ያንቺ ልጅ ስለማያረግ እዛ ጋር ግድ የለም ብለሽ መተው የለብሽም። እና እንደዚህ አይነት አጋጣሚዎች ነበሩሽ? ምክንያቱም አሁን እያየን ነው አይደለ? ወንዶችም እንደዚህ አይነት ነገር እየተጠቀሙ እያየን ነው። እና እችን ሳላነሳ እንዳላልፍ ነው ወደ ሌላው ጥያቄ ከመሄድ በፊት። እሺ፣ ያው ሜካፕ ኢንዱስትሪ ጽንፉ ብዙ ነው። ወንዶች የምንሰራባቸው አጋጣሚዎች ይኖራሉ። ያ ማለት ግን እንደ ሴት ሜካፕ ተጠቅመው ይወጣሉ ሲባል እንደኛ ጥንቅቅ ያለ ሜካፕ አይደለም። ለሲኒማ ልንጠቀምባቸው እንችላለን፣ ለካሜራ ወይ ጋዜጠኞች ደግሞ አንዳንዴ በጣም ወዝ ከበዛ ኖርማል እነሱ ነገሮች እናደርጋለን። እንዳልሽ ግን በመጣንበት ኢትዮጵያዊ ባህልና ባደግንበት ሃይማኖት ትንሽ ለመቀበል ይከብዳል። እግዚአብሔር ይመስገን ምናልባት ሌሎች ሀገሮች ላይ ለመማር ስሄድ የምትታዘቢያቸው ነገሮች ሊኖሩ ይችላሉ። እንደምታውቂው መለየት እስከሚያቀተን አይደለ? ወንድና ሴቱን አይተናል። እንግዲህ ዓለም የዞርን ሰዎች ነን። ስፔሻሊ ደግሞ ወደ ኤዥያ አካባቢ የምናየው ነገር ነው። አዎ፣ ግን እግዚአብሔር ይመስገን አላየሁኝም፣ እስካሁን አልገጠመኝም። እንዳልኩሽ በሌላ ዘርፎቹ
ዲማንድ በሚያደርገው ሜካፑ ላይ ይችላለሁ እንጂ እንረዳለን። እግዚአብሔር ይመስገን እስካሁን አልመጣም። በጣም ደስ የሚለው እንደው አይምጣብን አያድርግብን እንጂ እኔና አንቺ ዓለምን ዞረን ስናይ እንዳልነው አንድ ሀገር ብንጠራ ለምሳሌ ባንኮክ ታይላንድ ውስጥ ቁጭ ብለው ወንዶቹ ሲሰራሩ በደንብ አይተን እናውቃለን። እና እንደዚህ አይነት ጥያቄዎች ልክ ነው ነው ብዬ መልሼ እንደማስኬደው እንደዚህ አይነት ጥያቄዎች ቢመጣብሽ እንደው እንዴት ነው የምታስተናግጂው ብለሽ ትገምቻለሽ? ወይንስ በምን አይነት ምክር መክረሽ ትመልሻለሽ? ወይንስ ደግሞ ብትቀበይ ምን አይነት አሳማኝ ነገር መጥቶብሽ ነው ይሄን ነገር ልታረጊ የምትችይው ብዬ እስቲ እንደው ብጠይቅሽ ደስ ይለኛል። እውነት ነው እንደ አንድ ክርስቲያን ፈታኝ ሁኔታ ነው የሚሆነው። እምነትሽና አስተሳሰብሽ የሚቀድምበት ቦታ ይኖራል። ለድርድር የማታስቀምጫቸው የህይወት መርሆች ይኖሩሻል። አምሹር ዲል የማደርግበት መንገድ ይኖራል ብዬ አስባለሁ። ያንን ሰው ኦፌንድ ሳታረጊ አንዳንድ መንገዶች ላይ የምትጋፊውን ድረስ ትጋፊያለሽ፣ ወይም መምከር የምትችይው መንገድ ያህል ትሄጃለሽ። ባውንደሪ ደግሞ መጠበቅ ያለብሽ ቦታዎችም ሊኖሩ ይችላሉ። ግን እንደ አንድ ክርስቲያን እንደ አንድ በኢትዮጵያ ባህል እንዳደገች ሴት ግን እቀበለዋለሁ ማለት አይደለም። አልቀበለውም ቶታሊ። አንቺ እንዳልሽው መመልስ ይመስለኛል። እኔም እርግጠኛ ነኝ እንደው ለማወቅ እንደው ምልሽ ግልጽ ለማድረግ ያህል አያድርስብን። እኔ ደግሞ አሁን ምን እምነት አለኝ መሰለሽ፣ ምንም ቢሆንም ሃይማኖት ያለን ሰዎች ነን እና መቼስ በዚህ ደረጃ በእኛ እድሜ በተለይ እንደማናይ አያሳየንም አይደለ? በጣም በቃ አንዳንድ ጊዜ ቢሆን ብለሽ የሆነ ስቅጥጥ የሚለን ነገሮች አሉ። ምንም እንኳን ስራው ላይ ብንኖር ልክ እኔ እንዳልኩሽ ነው። በፍጹም ላደርገው የማልችለው ነገር ነው ወንድ ልጅን መብሳት። እና አንዳንድ ቦታ ደግሞ ምን እባላለሁ መስልሽ ባህል ነው ሰሜኑ አካባቢ ምናምን እነዛ እኮ ጀግና ሆነው ምናምን ነው የሆነ ታሪካዊ እኮ አመጣጥ አለው አይደል? የ4 ዓመት ልጆች ይዘሽ መተሽ ልጅን ብሽልኝ ማለት በጣም እኔ የትኛው ባህል ተቀላቅሏል ዘመናዊነት እና ስልጣኔ ምኑ ጋ ነው? ምንም ነገር እኮ ባላንሱን ሲያጣ ልክ አይመጣም አይደል? አንዳንዴ ሁሉ ነገር ስለቀረበልሽ መውሰድ አለብሽ ማለት አይደለም። ማጣራት ይኖርብናል። የትኛው ከኔ ባህል ከሄዳል? ወደፊትስ የሚያመጣው ጫና ምንድን ነው? አሁን በራሴ ሙያ እኮ በጠቅስልሽ ሜካፕን አሁን የኔ ሙያ ስለሆነ ኤቭሪዴይ መጠቀም አለብኝ ማለት አይደለም። ቆዳዬ ችግር ቢገጥመው የሆነች ፖይንት ላይ አቁሜ ቆዳዬን ትሪት ማድረግ እንዳለብኝ ማወቅ መቻል አለብኝ። ሰው ሁሉ ነገር ባላንሱን ያጣ ነገር ጥሩ አይደለም። ስላወቅሽው ማድረግ ስለቻልሽ ብቻ አታረጊም አንዳንድ ነገር። በጣም ልክ ነሽ ሜሉዬ። ሌላ እባክሽን ዛሬ ሜላትን አቀርባታለሁ ብዬ ስል ይሄን ሳትጠይቂ ብትመጪ ያሉኝ ጥያቄ ያለና እኔም አንዳንዴ ፍር የምልበት ነገር ነው መሰለኝ። ወንዶች እኛ ሴቶችን አቅፎ መሳም አቃተን፣ ሸሚዛችን እየተበላሸ ነው። ድሮ እኔ ሊፕስቲክ ነው ግፋ ቤት የምናውቀው አይደል? እንደው ላያችን ላይ ስታምፕ ያደርጋል። አሁን ግን ማንኛውም አይነት ሴት ሀግ ማድረግ አልቻለም። ሀግ ስናረጋት ትገፈትረናለች። ሰላም ሲሉ እንዲህ በአየር ነው እንደዛ የሚሉን እና እንደው ምን ጉድ ነው የገባ ነው ምን እየሆናችሁ ነው እያሉ ነው። ይሄ ደግሞ መቼስ አንቺ ነሽ የምትመልሹ። እንደው ስለ እውነት ነው የምልሽ፣ ሁሉም ሜካፕ ይሄ የምንቀባው ይጣበቃል ሰው ላይ፣ ይሄ ቲሸርታቸው ሸሚዛቸው ላይ ይሆናል። ይሄንስ መፍትሄ አልሰጠም ቴክኖሎጂ። ምንድን ነው ነገሩ? ሜሉ እስቲ ይሄንን እንደው ለእኔ ብለሽ ሳይሆን ይሄ ለወንዶች ብለሽ እንደው በደንብ አድርገሽ መልሽላቸው እባክሽ። በጣም ብዙ ሰው ስለተቸገረ ነው። ስለ እውነት ነው የምነግርሽ። እኔ እያለሁ የሁላ ችግር መፈጠሩ ያሳዝናል። እውነት መፍትሄ ያለው ልትይ እውነት በሚገባ እንደውም አሁን ከዚህ በፊት ያዘጋጀነው ማስተር ክላስ ላይ ለሙሽራዎቻችንም እንዲሁም ለግል ጥቅሞች ለራሳቸው የሚጠቀሙ ሰዎችን ትራንስፈር ፕሩፍ ነው የምንለው በተርሚኖሎጂ ማለት ነው። ወደ ሌላ እንዳይተላለፍ ኢቨን ቀን ላይ ወተሽ ራሱ ዝናብ ቢያጋጥምሽ ወይ የአዳራሽ ሙቀት ቢመጣ ምንም የማይነቃነቅ ቴክኒኮችን አስተምረናል። ሀውስ ኦፍ ሜሉ በዚህ የታወቅነን ቆንጆ ትሬኒንጎችን ስለዚህ አይለቅም፣ አይጣበቅም፣ ትራንስፈር አያደርግም። ከዛ ባሻገር ግን ምንድነው ሜካፕ ልክ እንደ ሌላ ሙያ እውቀት ይፈልጋል፣ ማወቅን ይጠይቃል። ማወቅን ስልሽ ካጠቃቀሙ ብቻ ሳይሆን እቃ የምትገዣቸውን እቃዎች አንዳንድ ደግሞ ፎርሙሌሽኖች አሉ ሚክስ የማይደረጉ አሁን በቀላል አማርኛ ባስረዳሽ ውሃና ዘይት አይቀላቀልም። እንደዛ እንደሚኖረው ሁላ የሜካፕም ጥልቅ ገብተን ስናየው የራሱ ቴክኒኮች አሉት። አንዱን ከአንዱ ማናቀላቅላቸው
እንደገና የምንጠቀመው የፕሮዳክት መጠን በጣም እኔ ብዙ ሰው መመክረው ምንድነው አባባል አለው ሌስ ኢዝ ሞር ይባላል። ስላበዛሽው ያምራል ማለት አይደለም። ትክክለኛ ብሌንድ ፕሮፐርሊ ብሌንድ ካደረግሽው ራይት ፕሮዳክት ከተጠቀምሽ ግዴታ ውድ ፕሮዳክት መጠቀም አለብሽ እያልኩ አይደለም። ባለው በድራግ ስቶር ፕሮዳክት ትክክለኛ እውቀት አሁን እኮ ዘመኑ በጣም ሰልጥኗል። ራስሽን በአጭር ኮርሶች ማሰልጠን ማወቅ ከፈለግሽ መንገዶች አሉ። ትክክል ነሽ። እባካችሁ ሸሚዞቻችን ወይ ወንድሞቻችን ሸሚዞች ከዚህ በኋላ ታበላሹብን ሁሉም መንገድ አለው። ስለ እውነት ግን ኢሹ መሆኑ ራሱ አይገርምሽም? እውነት ነው። እኔ በቃ ይሄንን ደግሞ እኔም ስለማላውቅ ነው የምጠይቅሽ። ምክንያቱም አላውቅም እንዳልኩሽ በየቀኑ የምጠቀም ሴት አይደለሁም። ፕሮግራም ሲኖሩኝ ምናምን ነው። ያን ሰዓት ግን እኔም እሳቀቃለሁ። ምክንያቱም እንዲጣበቅባቸው እንደዛ እንዲሆን አልፈልግም። ብዙ ሳይቶች ከሆነ ራቅ ብሎ እኮ ነው ሀይ የሚባባለው እና ይሄም እንግዲህ አንድ ነገር ባደገ ቁጥር ፕሮብለሞቹም እዛ ላይ ያሉ ችግሮች እየተፈቱ ነው የሚሄዱት አይደል? ስለዚህ ትልቅ ነገር ነው የነገርሽኝ። አትሳቀቁብን ነው የምንለው። አትሳቀቁ ብለናል። ያው እንግዲህ መልሳችሁን አግኝታችኋል ብዬ አስባለሁ። የዘመናዊ ሾው ተከታታዮቻችን ከሃውስ ኦፍ ሜሉዬ ጋር ሆነን የምናደርገውን ውይይት እንደወደዳችሁት አልጠራጠርም። እዚህ ሴንቸሪ ሞል የሚገኘው ስኪለስ አዲስ እንገኛለን። ውይይታችን ይቀጥላል። ዘመናዊ ሾው ሰብስክራይብ አድርጉ። ማንኛውም አይነት ጥያቄዎች ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ውይይታችንን እንቀጥላለን። ሜሉዬ አሁን ባልሽው ሀሳብ እንግዲህ ሀሳብን አንዳንድ ሀሳቦች ያነሱታል አይደለ? የምትጠቀሙበትን ነገር ማወቅ ነው። ፕሮዳክቶችን በደንብ ማወቅ ነው። ዋጋው ከፍ ስላለ ጥሩ አይደለም፣ ጥሩ ነው ማለት አይደለም ወይ ዋጋው ስላነሰ ብለሽ ታያለሽ። ይህን እንደ ባለሙያ እኔ ራሴ ተቸግሬ ደውዬልሽ አውቃለሁ። ትዝ ይልሽ እንደው ምን ልግዛ ምናምን ብዬ። ምክንያቱም እኔ የሚመስለኝ ምን እንደሆነ ታውቂያለሽ? አንድ ዲፓርትመንት ስቶር ይገባለሁኝ ውድ የመሰለኝ ደህና ነው ብዬ ስለማስብ ኮሌክት አደርጋለሁ። ያው እንዳልኩሽ መሰረታዊ የሆኑ ነገሮችን ስለማቅ እኔም አነባቸዋለሁ። እንደ ኦይሊ ፌስ ነኝ ምን ብጠቀም ጥሩ ነው የቱን ላድርግ ምናምን የሚለው ነገር እድሜ ለአየር መንገድ እንዲ ቤዚክ የሆነ ነገር ሰጥቶናል። ያም ሆኖ እኔ በጣም ሰነፍ ነኝ። ያም ሆኖ ምንም አልዋሽም። እንዳልኩሽ በጣም ዝነጣ ወዳለሁ። ራሴን ፕሮፐርሊ ማድረግ ወዳለሁ። when it comes to makeup ምናምን ግን ሁሉም ነገር እኮ ይጠይቃል አይደለ? ይጠይቃል። አዎ ይጠይቃል። አንዳንድ ጊዜ እንደ አንቺ ወስደሽ አልነበርሽም እንደ ምናምን ይሉኛል። ያ አይቱክ የሆነ ቤዚክ የሆነ ነገሮች ወስጃለሁኝ። በእርግጥ ግን አንቺ ፓሽንሽ ሆነ በደንብ አጠነክርሽው ብዙ ነገር ላይ ሄድሽ እስከ አስተማሪነት ድረስ ደረስሽበት። እኔ ደግሞ ያቺ ቤዚክ ነገሬን ይዤ ለዴይ ቱ ዴይ ነገሬ ዝም ብዬ አደርጋለሁኝ እንጂ ያን ያህል የጠነከረ ነገር የለኝም። እና እስቲ እዚህ ላይ ለዘመናዊ ሾው ተከታታዮቻችን ፕሮዳክት አመራረጦች ላይ እንዳልሹ አሁን ብዙም ትሬኒንጎች ስለምትሰጪ በኋላ በደንብ አድራሻሽንን በደንብ ትነግሪያቸዋለሽ። አንቺ ጋርም እርግጠኛ ነኝ በጣም ብዙ ሰዎች እንደኔ ኢኒድ የሆኑ ምክንያቱም በየቀኑ ሜካፕ ቤት እየሄዱ መሰራት በጣም አሰልቺ ነው አይደለ? በተለይ አሁን እንዳየሹ ዘመነ ቴክኖሎጂ ነው። ብዙ ሰው ዩቱብ፣ ብዙ ሰው እንትን መቼስ ማንም ሴት ልጅ ደምቃ መታየት ትፈልጋለች። ማማር ይጣላል፣ ምንም ጥያቄ የለውም። እና አንፈልግም ልንል አንችልም። አንዳንድ ጊዜ የፈለገ ናቹራል ነኝ ብትይ እኔ አሁን በጣም ከዛ ጋር መታገል ሰው ነኝ። ለምን እንዴ እንደዚህ ብዬ መሄድ አልችልም እንዴ? እስቲ ጉዱን አያዋለሁ ብዬ ሄጄ አውቃለሁ። ነገር ግን በቃ የሆነ ቦታ ላይ የሆነ እንትንት ያለሽ ነገር እና ኦኬ እንደዛ ከማድረግ ይልቅ ትንሽ ናቹራል ወይ እንጠቀም ብዬ እላለሁ። ስለዚህ እስቲ ረከመንድ የምታረጊያቸው ለተማሪዎችሽም ስልጠናን በምትሰጪ ሰዓት በዚህ በጣም ሳላደንቅሽ አላልፍም። ባይ ዘ ዌይ ትክክለኛውንም ነገር ነው የምትናገሪው። በዛ ላይ ደግሞ የምትሳሹ ነገር የለም። ስትመክሪ ይሄንን አድርጉ ብለሽ ትያለሽ። እና እስቲ እዚህ ላይ ያለሽን አስተያየት ደግሞ ለአድማጭ ተመልካቾቻችን እንዲሁም ለዘመናዊ ሾው እንግዲህ ሴቶች ዘመናዊነትን ለሚፈልጉ አብረው መዘመን ለሚፈልጉ ሴቶች እንደው ምን ትመክሪያቸዋለሽ? እንደ ባለሙያ ደግሞ ሜካፕን በተመለከተ ነው የምትይኝ። አሁን ቅድም እንዳልሽ ነው ፕሮግራሞች ላይ ስቴጂ ራስሽን ዋን ዌይ ኦር ዘ አዘር ሜካፕ አደረግን ማለት ኮንፊደንስ እንጨምራለን። ማጉላት የምንፈልግ ኮንፊደንስ ያው በእያንዳንዱ ሰው አገላለጽ የተለያየ ትርጉም ይኖረዋል። ከምንም በላይ ዋና የምንለብሰው ልብስ ኮንፊደንስ ነው ይባላል። አፕላይ ከምናደርገው ነገር ባሻገር
ግን እንዳልሽው ፕሮግራሞች ቢኖሩብን ቤታችን የሆነ ነገር ማድረግ ብንፈልግ ኦር ደግሞ የስራችን ጸባይ ላይ አስገድዶ የምንጠቀምባቸው ሁኔታዎች ቢኖሩ እንደ አንድ ሴት እንዳልሽው እንደ አንድ ዘመናዊ ሴት ራሷን እኔ ከኔ በላይ የኔን ፊት ማንም ሊያውቅልኝ አይችልም። የፈለገ ባለሙያ እንትን ቢል የሚያምርብኝን ከዚህ ፊት ጋር 20 ዓመት ብኖር 20 ዓመት ሙሉ አውቀዋለሁ ፊቴ ምን እንደሚስማማኝ ምን እንደሚያምርብኝ ምን እንደሚቀበለኝ አይደለ? ሶ ኢንሃንስ ማድረግ የትኛውን ውበቴ ላይ የትኛውን ብጨምር ያምርብኛል፣ ምን ባደርግ ያስደስተኛል፣ እንዴት ነው ደረትሽነት። አሁን አንዳንዴ እኔ ፐርሰናሊ ጥቁር ልብስ ስለብስ የዘነጥኩ የሚመስለኝ ቀን አለ። ቆንጆ ለእኔ ቆንጆ ለበስኩ ብሎ ጥቁር ልብስ ስለብስ ነው። እንደዛ ሙላ ቀይ ሊፕስቲክ አድርጎ ኮንፊደንስ ቢወልድ የሚያደርግ ሰው ይኖራል፣ አይላይነር ብቻ ተጠቅሞ። ስለዚህ ራሳችንን አውቀን አሁን ባለው ጊዜ ሁላችንም በትንሹም ቢሆን የተወሰነች እውቀት ስለ ሜካፕ ቢኖረን አንደኛ ጊዜያችንን እናተርፋለን። ምክንያቱም ከቤት ወጥተሽ ፕሮግራም ኖሮብሽ ሄደሽ ፀጉር ቤት ሜካፕ ተሰርተሽ እንደገና ተመልሰሽ ቤት እስክትመጪ የምትወስዱ ጊዜ አለ። ያንን ሴፍ ታደርጊያለሽ። ሁለተኛ ሁል ጊዜ የቆዳ ችግሮች የሚፈጠሩት ትክክለኛ የፕሮዳክት ኖሌጅ አለማወቅና የምትጠቀሚባቸው ቱሎች የሃይጂን ፕሮብሌም ነው። ሜካፕ ተቀብቼ ፊቴ ተበላሸ የሚባል እንደ የተለመደ አባባል አለ። ሜካፕ ፊትን አያበላሽም። በትክክለኛ ቴክኖሎጂውን አጠቃቀሙን አውቀን ፊታችንን በደንብ ካጸዳን ምን መጀመሪያ ተጠቅመን ቀጥሎ ምንም ማድረግ እንዳለብን ካወቅን የምንጠቀምባቸው እቃዎቻችን እንደውም ጓደኞቼን አንዳንዴ ወይም በዙሪያ ያሉትን ሰዎች እስቲ ብሩሻችሁን አሳዩኝ እላለሁ እና ስታዩ ኦሬንጅ ሆኖ ኦር ቀይ ሆኖ የምመለከትበት ሰዓት አለ በላዩ እና ያ ምንድን ነው ምን ይፈጥራል ላዩ ላይ ባክቴሪያ ዴቨሎፕ እያደረገ መልሰን አሁንም ስንደጋግመው ፊታችን ላይ የምናየው ብሬክአውት የሚመጣው ብጉሩ የሚመጣው የተለያዩ የቆዳ ችግሮች የሚፈጠሩት ከራሳችን ሊሆን ይችላል። ስህተት በቃ ኢቭን አይሻዷችንን መጸዳት እንዳለበት አያውቅም ብዙ ሰው። ይሄ ታይኒ የምታያቸው የቤዚክ ኖሌጆች ግን ትልቅ የዘላለም ችግር ፊታችን ላይ እናመጣለን። ብሩሾቻችን ጸድተው ፕሮዳክቶቻችን ጸድተው መዋዋስ ማስካራ በጭራሽ የምትዋዋሹ ፕሮዳክት አይደለም። አንዱን ፕሮዳክት ለአንዱ እህትሽም እንኳን ብትሆን እነዚህ ነገሮች በጣም በትንሽ በአንድ ቀን በሁለት ቀን ትሬኒንግ ራስሽን አዳብረሽ ግን ብዙ የምታተርፊበት ነው። እዚህ ጋር ምን ትዝ እንዳስባልሽን ታውቂያለሽ ሜሉ? ይቅርታ ስላቋረጥኩሽ እንጂ ትዝ ይልሽ እንደሆነ እኔ ውጭ እያለሁ ባንኮክ ነኝ ምናምን መሰለኝ ደወልኩልሽ እና ስለ ፕሮዳክቶች ምን ልግዛ ብዬ ስልሽ ማስካራ ትልቅ አታርጊው ከ3 ወር በላይ ነው መጠቀማችን። 3 ወር ነው ኤክስፓየር ዴት ነው። ብዙ ሰው በጣም ውድ ማስካራ ይገዛል፣ ግን የማስካራ ሸልፍ ታይሙ 3 ወር ናት። ይኸውልሽ እኔ አሁን ይሄንን እንደው እስቲ በደንብ እኔ የዘመነ መቼ እንደገዛሁት የማላውቀው ካልጣልኩት በስተቀር ነው የምልሽ። ሊፕስቲክ እንደዛው ምናልባት የዛሬ ስንት ዓመት የገዛሁት ሊፕስቲክ እንዳልኩሽ እኔ ተጠቃሚም ስላልሆንኩኝ የሆነ ጊዜ ገዝቻለሁ፣ ሆነ አጋጣሚ ገዝቻለሁ፣ ግን ዴይ ቱ ዴይ ተጠቃሚ ሊፕስቲክ ስላልሆንኩኝ የሆነ ጊዜ ስፈልገው ብድግ አድርጌ ልወጣ እችላለሁ። አሁን እንኳን ያው አንቺም ብዙ ስለነገርሽኝ አላደርግም፣ ግን እንደው ምን ያህል ነው ይሄ ዱሬሽን የእንትናቸው አንዳንዱ ደግሞ ብዙ ሰው ኖቲስ የማያደርገው ልክ ፕሮዳክቱ ጀርባ ላይ ፖት ነገር አለች የተከፈተች ክዳኗ ትኖርና እላዩ ላይ 12 18 6 ሊል ይችላል። 6 ማለት 6 ማንዝ ነው። 12 ማለት 12 አንድ አመት ነው። እሱ ላይ አይተን ከዛ በኋላ መጠቀም። ሊፕስቲኩ ላይ ነው የምትይ? ሊፕስቲክ አይሻዶ ሊሆን ይችላል፣ ፓውደራችን ላይ ሊሆን ይችላል፣ ፋውንዴሽን ላይ ሊሆን ይችላል። አንድም ቀን አይቻላል። በቃ እሱን እንኳን ባታነቢ ድንገት ቢላላጥ ፕሮዳክቱ ሴፓሬት ያደርጋል። ኦይሉና ፕሮዳክቱ ተለያይቶ ታይዋለሽ። ወተርም ከሆነ ያን በሚያደርግ ሰዓት መጠቀም የለብሽም። አይሻዶ ከ2 ዓመት በላይ አትጠቀሚውም። አይሻዶ እንደውም ኢትስ ቤተር ፓውደር ያስታውቃል ራሱ ላይ ወይ እነዚህ በብል ነገሮች ይፈጥራል ኦር የሆነ የተለየ ሴፓሬት ያደርጋል። ያን ሲሆን ያን ተጠቀምሽ ማለት ፊትሽን ነው የምትጎጂው። በጣም እዚህ ላይ እንደው አጽንኦት ሰጥተሽ እንድትናገሪ። በጣም ብዙ ሰው ይበላሻል ፊቱ። ኦን ቶፕ ኦፍ ታት ኤቭሪዴይ የምንጠቀምባቸው ብሩሾቻችን ሁሌ መታጠብ አለባቸው። ያንን ሳናጸዳ ባክቴሪያውን መልሰን ፕሮዳክቱ ላይ ነው የምንመልሰው። ከፕሮዳክቱ ወደ ቆዳችን እናመጣለን። በኋላ ምን ይሆናል? እኔ ሜካፕ አይስማማኝም፣ ሜካፕ ስቀባ ፊቴ ተበላሸ የምንለው አለማወቅ ነው። ስለማናቅ ነው። የሚገርምሽ ነገር አሁን አንቺ ሙያው ላይ ስላለሽ እንደ ቀላል ታየዋለሽ። እዚህ ላይ አንድ ደግሞ የምጠይቅሽ ጥያቄ
አንድ ጓደኛ አለችኝ እና የስርኩል ይሄ ድሮ እኛ ሀገር አሁንም አለ ባይዘወይ እኔ እንደውም አስታውቄ ነበር ለምን ያን ተቀባላችሁ ይሄን ተቀቡ ብዬ ምክንያቱም ያመጣልኝን ለውጥ ስለማቅ ማለት ነው። የስርኩል ተፈጭቶ የሚደረገውን ኩል አወቅሽው አይደለ? ሁሌ አሜሪካን ሀገር ነው የምትኖረው። በጣም ጓደኛ ያው ታውቂያታለሽ እሷ ሁሌ እንዲህ ብላ ስታረግ እኔ ስቅጥጥ ይለኝ ወይ አይኗን አትወጋው ምናምን እላለሁኝ እና የሚገርምሽ ግን ጠዋት ተቀብታ ቁልጭ ብላ የምትለው ሳይቀልጥ ምን ሳይል የምትለው እሷ ናት። እና በጣም ተቸገርኩኝ እኔ እሱ ይሄ ቆንጆ አይደለም ለዚህ ነው የሚቀልጠው ይሄንን አድርጉ የድሮ እናቶቻችን በላባ እያደረጉ ምናምን ብላ ብታምኝም ባታምኝም እስከዛሬ ድረስ የምትቀባው እሱን ነው። እኔ ይሄ ሳይኑን አልወደውም የሆነ አይኔ ውስጥ እንደዚህ እንትን የሚል ይመስለኛል እና እንደምንም ብላ አስለምዳኝ የሆነ ጊዜ ሞክሬው ነበር ግን በቃ እፈራዋለሁ ወይ ማለት ምን ያህልስ እርግጠኛ ነው ምን ያህልስ ብለሽ አንዳንዴ የምትጠራጠሪው ነገር አለ። በኋላ ላይ ግን እናቴንም ጠየቅኩኝ አቅራቢያም ያለው ሰው እንዲያውም በጣም በሚገርምሽ ሁኔታ ለአይን ሁላ መድኃኒት ነው። አዎ አይገርምም? እኔ ይሄንን ሁላ አላውቅም። ቆሻሻውን ላይ ያወጣል። ኤግዛክትሊ አይንሽን ምን ያህል ነጭ እንደሚያደርግ እሱን ስታደርጊ ምናምን ብለው ነገሩኝና ለምን እንደሆነ አላውቅም። ይሉ በጣም ብዙ ጊዜ የስርኩሎች በጣም በትልልቅ ብራንዶች ገዝቼ ነው ያውቃለሁኝ። ይሄንን የምነግርሽ በእርግጠኛ ሆኜ ብዙ የዘመናዊ ሾው ተከታታዮች እህቶቼ የዚህ ፕሮብለም ይኖርባችኋል ብዬ ስለማስብ ነው። የኩል ስንቀባ ቅልጥ ማለት ነገር በቃ ሁል ጊዜና አንዳንድ ሴቶችን ሄድሽ ጥርግ አድርጊው በቃ እኔ ማለት እንከን እናገራለሁኝ እኔ ባይ ዘ ወይ ለምን እንዲታረም ትክክልም ነገር ካልሆነ እንደው በማውቃት ትንሽዬ ነገር ወይ እንደዚህ ወጥቶብሻል ምናምን ብዬ እናገራለሁ። እኛ ደግሞ አየር መንገድ ለምደናል እኮችን ነገር አይደለ እርስ በርሳችን መተያየት አንድ ነገር ሲሆን መተራረም ለምደናልና ለአንዳንድ ሰው ያስቀይማል ግን ብዙ ሰው ስለማያውቅ ነውና አንቺ እንዴት ነው የምትመርጪው? እስቲ ይሄ የአይን ኩል ስርኩል ነው ምን እንደሚባለው አታንሰው እንዴት ነው እስቲ የምትመርጪው? ወይንስ እስቲ ለተመልካቾችስ ምን አይነት ቢገዙ እንደው ጥሩ ነው ብለሽ ትያለሽ? እንደዎችን ስላነሳሽ እንደ ቲፕ እንስጣቸው ብዬ ነው። ኩልን በተመለከተ አይነት አለው። ወተር ፕሩፍ የምንለው አለ። ወተር ፕሩፍ ያልሆነ ስማጅ የማያረጉ ደግሞ አሉ። ራሳቸው በተቀባን ሰዓት ግን የሚመከረው ለኤቭሪዴ በየዕለት የምንጠቀመው ከሆነ ወተር ፕሩፍ ፕሮዳክቶችን አንመክርም። ምክንያቱም ለማስለቀቅ በጣም ስለሚያታግል አይናችንን እዚህ አካባቢ በጣም ሴንሲቲቭ ነው። በጣም ታገልሽ ማለት እኔ ደግሞ ተቃራኒ ነው ማስብ አይጠቀምም። ሌስ የሆነ ፕሮግራም ከሌለብሽ ኦር ዋና የምትዋኝ ዴይ ቱ ዴይ ዩዝ አይሆን ነው ላይ ወተር ፕሩፍ አንመክርም። ኢንስቴድ ግን ቴክኒክ አለው። ወተር ፕሩፍ አይደለም ማለት ይለቃል ማለት አይደለም። እሱን ተቀብተሽ በጣም ዲፕ እንዳይሆን ጊዜ እንዳልሻማ እንጂ አሉ የምንጠቀማቸው ቴክኒኮች። መጀመሪያ ጭቃ ከሆነ የምታደርጊው ምንም ነገር መልሰሽ ሴት ማድረግ ይኖርብሻል። ከዚህ ከስር በአይሻዶ ሴት ካደረግሽው በራሱ ወይ በሚመስለው ከለር ኦር ከስር አሁን ካየሽ እዚህ ጋር አይሻዶ ያረኩት አለ እሱ ፕሮቴክት ያደርግልናል። ፓውደር ስለሆነ እንዳይቀልጥ ይረዳናል። እንደገና ደግሞ ብዙ አይነት የአይን የተፈጥሮ ልክ ፊታችን ወዛም ደረቅ እንደምንለው አይናችንም ወዛም አለ ደረቅ አለ። እሱንም የአይናችን ተፈጥሮ ማወቅ ይኖርብናል። ሰው ምን አይነት ፕሮዳክት ለምን አይነት የአይናችን ቆዳ ሊሆን ይችላል። እንደገና በዋክስ የሚሰሩ አሉ፣ በውሃ አክቲቬትድ የሚሆኑ አሉ፣ በፔንስል መልክ የሚመጡ አሉ። እነሱ የፕሮዳክት አይነቶች ራሱን የቻለ ትሬኒንግ አለው። ፕሮዳክት ሴሌክሽን ተብሎ ፕሮዳክት ኖሌጅ ብለን የምንሰጣቸው ትሬኒንጎች አሉ። በጣም ጥሩ። ትሬኒንጉ መውሰድ ግን በጣም አስፈላጊ ነው። እኔ አሁን በተቃራኒ ነው። እኔ እንኳን ትንሽ አውቃለሁ ብዬ የምልሽ ዋተርፕሩፍ ስንጠቀም አንደኛ በቃ ጥሩ እንውላለን ብዬ ነው ማስበው። ግን አየሽ ራሱ ማጥፋቱ አይናችን አካባቢ በጣም ሴንሲቲቭ በጣም ስስናቱ ብዙ ባሸነው ቁጥር እዚህ ጋር ዳርክ ሰልክር እንፈጥራለን። አይናችን ሞር እድሜ በሄደ ቁጥር ራሱ ይጎዳበት አጋጣሚ አለ። ከዚህ ጋር የይዤ መጥቀስ የምፈልገው በጣም ብዙ ሰው የሚሳሳተው እኔ እንደውም ጠዋት ፊታችንን ባንታጠብ ይሻላል ሳንታጠብ ከምንተኛ። በቃ በጣም ሳልጠይቅሽ ማላልፈው ጥያቄ ነበር ካነሳሹ በዚሁን ቀጥል ደስ ይለኛል። እዚህ ላይ ግን እንድትነግሪኝ የምፈልገው አያይዘሽ ማለት ነው በጣም ብዙዎቻችን ልክ ቅድም ወንዶችን ስንስም ላያችን ላይ እንትን እንደሚሉሉ ትራስ ላይ አንሶላ ላይ ተደርጎ አንሶላና ትራስስ የስንት ጊዜ ነው የሚለወጠው? እሱ ራሱ ሌላ ችግር ያመጣል። ሴንሲቲቭ ስኪን ያለን አሁን በጣም ሴንሲቲቭ ስኪን ያለኝና ተከታትዬ የትራሴን ልብስ በስንት ጊዜ እንደማረግ ሲልክ መግዛቴን አረጋግጬ ምክንያቱም
እንዳልኩሽ ነው በቃ መጠበቅ አለብኝ። እኔ በጣም ኤክስትራ ሴንሲቲቭ ስኪን ነው ያለኝ እና ሞር እሱ ላይ ብሰራ ይሻለኛል ምልሽ ዛሬ ማዳን የምችለው ላይ አይደለ ብሰራ ይሻለኛል ኤግዛክትሊ በኋላ ብዬ አስባለሁ። እና ይህንንም እስቲ አያይዘሽ በዛው እንድትነግሪኝ ነው ሜሉ። ጥሩ ሀሳብ አነሳን። ጠዋት ባንታጠብ ይሻላል ያልኩበት ምክንያት ምንድነው? ቀን ላይ ሜካፕ ተጠቃሚም ሆነን አልሆንን ኢንቫይሮንመንታል ፋክተሮች አሉ። አዋራ ሊሆን ይችላል፣ የተለያዩ የሚቦኑ ነገሮች ሊሆኑ ይችላል። ከራሳችን ደግሞ ሰውነታችን የሚያመነጨው ወዝ አለ። እሱ ሲቀላቀል በጣም ፊታችን ከመጠን በላይ ቆሻሻ ነው የሚሆነው። ሜካፕ የምንጠቀም ከሆነ እንደ ባለሙያ ምን እንመክራለን? የቆዳ ባለሙያ አይደለሁም፣ ግን የተወሰነ እንደ ሜካፕ አርቲስት የተወሰኑ ስኪሎችን ትሬኒንጎችን ትወስጃለሽ፣ ክላይንቶችሽም ለማማከር ለራስሽም ቤዚክ ኖሌጅ ሊኖርሽ ግድ ስለሆነ እና የምንመክረው ምንድነው ደብል ክሊንስ አድርጉት እንላለን። በሁለት አንደኛ በኦይል ነገር ማሟሟት አለብሽ ፊትሽ ላይ ያለውን ቆሻሻ። ካሟሟሽ በኋላ ቀጣይ ደግሞ በድራይ ነገሮች በፎም እንደ ቆዳችን ታይፕ ደረቅ ከሆንሽ ሞር ፎሚ በሆኑ ነገሮች፣ ኦይሊ ከሆንሽ ደግሞ ኦይልን ኮንትሮል የሚያደርጉልን ክሊንሰሮች አሉ። በእያንዳንዱ የተዘጋጁ የቆዳ ክሊንሰሮች አሉ። ደብል ክሊንስ አድርጉት እንላለን። ስኪን ኬር ሩቲን ለድርድር የሚቀርብ ነገር አይደለም። ፊታችን ሲያምር ነው። ምን ያህሎቻችንን አሁን ባለን በፊታችን በጣም ደረታችንን ነፍተን ፊቴን ተማመንበታለሁ ብለን የምንወጣው የቁንጅና እኮ ብቻ አይደለም። ይሄ ከቁንጅና በላይ ፊቷ ጥርት ያለች ሴት ስታይ በጣም ነው ደስ የሚልሽ አይደል? እንደው ከዚህም አንጻር ነው ማለት ለራስሽ ብዙ ስራ የሚጠብቅሽ ይመስለኛል ሜሉዬ። በጣም እንትን ብለሻል ብዬ አስባለሁ። ምክንያቱም ቲክቶክ ላይ እንደዚህ ሶሻል ሚዲያ ፕላትፎርሞች ላይ እነዚህ አይነት ነገሮች በጣም ላንቺ ቀላል የሚመስልሽ ብዙ መስጠት ትችላለሽ። እነዚህ ላይ ሰፋ አድርገሽ ብትሰሪ የተሻለ ነው። ሬኮመንድ እናደርጋቸዋለን። ቲክቶክ ፔጅም አለሽ አይደለም? አለኝ። እስቲ እንደው ውድ የዘመናዊ ሾው ተከታታዮቻችን ዛሬ ሃውስ ኦፍ ሜሉን እዚህ ስኪለስ አዲስ ሴንቸሪ ሞል የሚገኘው ተገናኝተን እንደዚህ የአውደ ዓመት ጨዋታ የልብ ልባችንን ሁሌ እንደምንጫወተው እናንተም ሁሌ የምናወራውን ሁሌ የምንወያይበትን ነገር አብራችሁ እንድትካፈሉ ብዬ ይዤላችሁ ቀርብ ያለው ውይይታችንን ጨዋታችንን እንደወደዳችሁት በመተማመን አንዳንድ በጣም መሰረታዊ የሆኑ ጥያቄዎች አሉኝ። እንደው ቀለል ላንቺ በጣም ቀላል የሚመስል ነገር ግን ለኛ እንደው እንደ ትልቅ ነገር የምናየው አለ። እኔ ደግሞ እንደ ሶሻል ሚዲያ እንግዲህ አሁን ተጽዕኖ ፈጣሪ ልበል ራሴን፣ ምክንያቱም ብዙ ነገር ወመን ኤምፓወርመንት ላይ እየሰራው ስለሆነ ምን ያህል ለውጥ እንዳመጣሁኝ ምን ያህል ሰዎች እየተጠቀሙበት እንደሆነ ምስክር ነኝ። ያው ምስክር ናችሁ። ማንም ሰው እንትን አይልም። ያው የሀሳብ ለውጦች ይኖራሉ። ብዙ ሀሳቦች ስናንሸራሽር ሁሉም ነገር ለሰው አይጠቅምም፣ ሁሉም ነገር ደግሞ ለሰው የሚጎድል ነገር አይደለም እና እኔ ወመን ኤምፓወርመንት ላይ ወይንም በራሴ በስኪለስ አዲስም ስሰራ ብዙ ነገሮች አይቻለሁኝ እና ሜሉ እዚህ ላይ ብዙ ስራ ይቀርሻል ብዬ ስለማስብ ነው ይሄንን የምጠይቅሽ። ለምንድን ነው ልክ አሁን ያወራሻቸው ነገሮች ያዋየሽኝ ለእኔ ምንም እንኳን አብዛኛው ነገሮችን ብዙ ጊዜ ስለምናወራው እንዳልኩሽ ባቃቸውም አዳዲስም ነገሮችም አሁን ነግረሽኛል። እንደው ሶሻል ሚዲያው ላይ ምን ያህል አክቲቭ ነሽ? እኔ ብዙ ስለማላይሽ ነው፣ በጣም የተወሰነ ነው ማይሽ። ብዙ ጊዜ ደግሞ እናንተ ሜካፕ አርቲስቶች ፊው አውቃለሁኝ። ብዙ ጊዜ ምንድነው ማየው ፒክቸሮችን ፋይናል የሆኑ ነገሮችን አንስታችሁ ትለጥፋላችሁ። በቃ አዘ ማርኬት ይገባኛል፣ እንደው ገበያውን ምንሆን ለማምጣት ይገባኛል። ነገር ግን አሁን ያወራሻቸውን ዲቴይሎች መቼስ ሁሉም ሰው ሞልቶለት እናንተ ጋር ይመጣል ብዬ አላስብም። ክፍለ ሀገር በጣም የራቀ ቦታ ያሉ አሉ። በዓለም የተበተኑ በዓለም የሚኖሩ እህቶቻችን አሉ። እንደው እዚህ ላይ ምን አይነት ነገር እያደረግሽ ነው? ምክንያቱም ይሄ ዲጂታል ማርኬቲንግ እንደምናውቀው ነው አይደለ አሁን እና እኔ በበኩሌ እንግዲህ ያንቺን መልስ ጠብቃለሁ። እኔ ብዙ ስራ አላይም ያለሁት። ኦፍ ኮርስ አንዳንድ ነገሮች እንከታተላለሁ፣ በጣም መልካም ነገሮች ትሬኒንጉ ላይ። አሁን ለምንድነው ሰፋ አድርጋ ላይፍ ላይ ራሱ ገብተሽ ብዙ ሰው መጥቀም ትችያለሽ ብዬ አስባለሁኝ እና እንደው እዚህ ላይ ምን እያሰብሽ ነው? አንደኛ እየሰራሽበትም ከሆነ ምናልባት እኔ አምልጦኝ ሳላየው ቀርቼ ከሆነ ይቅርታ አድርጊልኝና እሱንም እንድትነግሪኝ። ሌላ ደግሞ አውቃለሁ ጥሩ ልብ እንዳለሽ፣ ሁሉም ሰው አቅም የለውም መምጣት እንደማይችል አውቃለሁ። እዚሁ ሶሻል ሚዲያ ላይ አንዳንድ ነገሮች እንደው
የተወሰኑ ቲፖች ብትሰጪ አሁን ዛሬ እንደሰጠሽን አይነት ላንቺ በጣም ትንሽ ይሆናል፣ ለሰው ግን በጣም የሚጠቅም። እኔ ሁልጊዜ ስናገር ትሰሙኛላችሁ፣ ለእኔ ምንም ያልሆነ ሰውን ግን ያን ያህል ተጠቅሞበት የማየው ነገር አለና አንቺም እንደ ሙያሽ እስቲ እንደው እዚህ ላይ ምን እያደረግሽ ነው ብዬ ማወቅ ፈለኩኝ። በጣም ሁልጊዜ የምትመክሪኝ ምክር ማለት ነው መሰረታዊ ጥያቄ ነው ያነሳሽው። እውነት ነው፣ እሱ ላይ አምናለሁ። ከፍተኛ ድክመት አለብኝ፣ ግን አንድ ነገር በእርግጠኝነት ደረቴን ነፍቼ የምናገረው ነገር ምንድን ነው፣ የኔን ሰልጣኞች እኔ ጋር ሰልጥነው አንዴ አላቆምም፣ በጣም እከታተላቸዋለሁ ሁልጊዜ። እርግጥ ነው ሞልቶልኝ አያውቅም። አንድ ስራ ብቻ አይደለም የምሰራው፣ 2 3 4 ሌላ ኢንተርናሽናል 2 ካምፓኒዎች አሉ ብራንድ አምባሳደር ሆኜ የምሰራባቸው። የእነሱ ኮሚትመንት አለብኝ። የ3 ልጆች እናት ነኝ፣ የቤት ኮሚትመንት አለ። ትሬኒንጎቹ ደግሞ ዓለም አቀፍ ስልጠናዎች ስለሆነ ማዘጋጀው ከፍተኛ ስታንዳርድ የሚፈልጉ ስልጠናዎች ናቸው እና በጣም የኔን ኮሚትመንት የኔን ኢንጌጅመንት ይፈልጋል። ግን እንደዛም ሆኖ ባለኝ ሰዓት አጣብቤ ኦንላይን ክላሶችን እሰጣለሁ። ግን ቪአይፒ ትሬኒንጎች ዋን ቱ ዋን ለሚፈልጉ እነሱን ኮርሶች ይሰጣል። ፕሮባብሊ እሱን ኢንፎርማል አረኩሽ ይሆናል። ዋን ቱ ዋን አሁን ሌላ ሀገር ያሉ ከአሜሪካም፣ ለንደንም፣ አውሮፓም አረብ ሀገርም ኦንላይን ማሰለጥናቸው አሉ፣ ለራሳቸው ጥቅም ለስራ ያልሆነ ማለት ነው። እሱ እንዳለ ሆኖ ግን እንዳልሽው ለብዙሃኑ የሚዳረስ ኢንተርናሽናል ትሬኒንጎች ላይ የምንሰጣቸውን ኮርሶች እንደ ቲፕ እሱን አንድ በፕሮጀክት ደረጃ ያስኩት አለ። መሬት ላይ ወረድና አናውንስ አደርገዋለሁ። ግን ኦልሞስት እያለቀ ያለ ነገር ነው። እሱን ስራ ላይ መምጣት አይቀርም። እሱ ላይ ድክመቴን አስተካክላለሁ በጣም። ግን ከዛ ባሻገር እያንዳንዱ በማደርጋቸው ትሬኒንጎች ላይ እኔ ትሬኒንግ ያው ኮንቲኒስሊ ከወር የሚደረግ ትሬኒንግ አይደለም፣ ወይ በአመት 4 ሊሆን ይችላል። ምክንያቱም ሌላ ሀገር ያሉ አስተማሪዎችን አምጥቼ ኮላቦሬት አድርገን ነው የምንሰጣቸው ትሬኒንጎች። እሱ ላይ ስኮላርሺፖች ሰጥተናል። አሁን ባለፈው ከዚህ በፊት ኦገስት ላይ ትሬኒንግ ነበረኝ ከኤስኤም ኢንተርናሽናል የሚባል ትምህርት ቤት አለ፣ ኤዥያ እና ስካንዲኔቪያን ሀገር ያለ። 2 አስተማሪዎች መጥተው ነበር። አንድ የቆዳ ሐኪም ዶክተር ሪታ፣ አንድ ደግሞ የኮፋውንደር የኤስኤም አካዳሚ፣ 3ታችን ያዘጋጀነው ትሬኒንግ ነበር። እሱ ላይ ለ5 ወጣት ሴቶች ስኮላርሺፕ ሰጥተናል። ግን እንደዚህ አናውንስ ስላላደረግነው ነው እንጂ የተለያየ አንዳንዴ ያስፈልጋል ሜሉዬ። ያ ማለት ለምን እንደሆነ ታውቂያለሽ? ሌላም ደግሞ እንዳንቺ እንደዚህ ሌላ እድል ይሰጣሉ። አንዱን እያለ በጣም ብዙ ተጠቃሚዎች ይኖራሉ ብዬ አስባለሁ። አንዳንድ ሰው ምን ያለው መሰለሽ በጣም መልካም ነገሮች ያደርግና አይ ለምን ሶሻል ሚዲያ ይውጣ ብሎ ይላል። አንዳንዱ ሰው እኮ ደገፍ ማድረግ ነው አይደለ? ልክ እንደዚህ ታረጊ አሃ ለካ እንደዚህ ይደረጋል ብሎ ይነሳሳልና አንዳንድ መልካም ስራዎች መውጣት አለባቸው ብዬ አስባለሁ። እና ደስ ይላል ብዬ ስለነበረ ምልሽ ሌላው የሚማርበታል መልካም ነው የሚሆነው ብዬ አስባለሁ። አሁን ያዘጋጀነው አለ ኖቬምበር ላይ የኔ ትሬኒንጎች እንዳልኩሽ አንድ ወጥ አይደሉም። አሁን ለሚቀጥለው ደግሞ ኤስኤፍኤክስ የሚባል ለሲኒማ ሜካፕ እና ኤርብራሽ ቴክኒክ የሚባል አለ። እሱ ላይ ይሄንን እድል ቀጥዬ መስጠት አይቀርም። ስለዚህ አናውንስ እናደርጋለን። ሁሉም ሰው ተጠቃሚ እንዲሆን በኔም ፔጅ ባንቺም ነው በደንብ አድርገን እነግራቸዋለን። በዚሁ አጋጣሚ ሃውስ ኦፍ ሜሉ እንግዲህ ቲክቶክ ፔጅም አለሽ፣ ፌስቡክም ኢንስታግራምም አላት። ስለዚህ እዚህ ላይ እንጠቅስላቸዋለን። የሚፈልግሽ ሰው ኮንታክት እንዲያደርግሽ አደርጋለሁ። እንግዲህ ውይይታችንን እንደወደድሽው የምታስቢያቸውንም ነገሮች አንዳንዴም ደግሞ ማታስቢያቸው ማትጠብቂያቸውን ነገሮች ጠይቄሻለሁ ብዬ አስባለሁ። ምክንያቱም እኛ ከብዙሃኑ አካል ጋር ያለነው ወይንም ሶሻል ሚዲያው በጣም ወደድንም ጠላንም አንዴ ከገባሽበት ብዙ ነገሮች ያመጡልሻል፣ ብዙ ጥያቄዎችም ያመጡልሻልና ከነሱ ተነስቼ ነው አንዳንዴ ትንሽ የሚመስልሽ ላንቺ ጥያቄዎች የምጠይቅሽ፣ ነገር ግን ግዙፍ መልስ ለብዙሃኑ የሚሰጥ ማለት ነው። ላንቺ ሜካፕ ምንድን ነው? እንደው በጣም መሰረታዊ የሆነ ነገር ነው የምጠይቅሽ። ላንቺ ሜካፕ እንዴት ነው የምትገልጪው ሜካፕን? ሌላ እኔ ሜካፕ አርቲስቶች ላይ ሁሌ በጣም ብዙ ጥያቄዎች አሉኝ። እንደምትረጂኝ ደግሞ አልጠራጠርም። ይሄን ጥያቄ ስጠይቅሽ ብዙ ጊዜ አንድ ሜካፕ አርቲስት የሆነ ሀገር ሄዳ ተምራ ትመጣለች። ያው ብዙ ጊዜ እንግዲህ ወጣ ብለው ተምረው ይመጣሉ። ከዛ በኋላ ግን 5 ዓመት
10 ዓመት የሆነ አመት ዝም ብላ በዛው ስትሰራ ነው የምናየው አብዛኛው ብዬ መናገር እችላለሁ። አሁን ምናልባት እንግዲህ ነገሮችም እየተለወጡ ስለሆነ እስቲ ምን ያህል ራስሽን አፕግሬድ ታደርጊያለሽ? ምን ያህል ራስሽን ባለፈው ከተማርሽበት በየስንትስ ጊዜ ነው እንደዚህ ሄደሽ ራስሽን አፕግሬድ ለማድረግ የምታደርጊው ነገር? እኛስ ደግሞ ተጠቃሚዎች እኔ አንቺ ጋር ስመጣ ስለ እውነት ነው የምልሽ። አሁን አንቺን ስለማቅ ጓደኛዬ ስለሆንሽ ይሄን ጥያቄ ብጠይቅሽ የማውቀው ነገር ስለሆነ ብዙም እንትን አይልም። ግን እንደው ለተመልካቾች ለዘመናዊ ሾው ተመልካቾች ግልጽ እንድታደርጊልኝ ስለፈለኩኝ ነው። ምን ያህል ራሳችሁን በሙያችሁ ታሳድጋላችሁ ብዬ ይሄን በጣም ስለሚያስፈልግ ቅድም ልክ አንቺ እንዳልሽው ስለ ቆዳችሁ የምታውቁት እናንተ ናችሁ እንዲበሉት ምናምን ብለሻል። በጣም ትክክል ነው። እኛ ደግሞ ምን ያህል በእናንተ እርግጠኛ መሆን እንችላለን? ምክንያቱም አንድ ሰው በቆመበት መቆም በሆነ በወሰደው ነገር መቆም የለበትም ብዬ ስለማምን ነው። ይህንን ሀሳቤን ደግሞ ትጋሪኛለሽ ብዬ አስባለሁኝ አይደል? እሺ ሜሉ የዚህ ላይ ትንሽ ማብራሪያ ስጪኝ። ሜካፕ ላንቺ ምንድን ነው ከሚለው እንጀምር አይደል? በጣም መሰረታዊ ነገር ለእኔ መቼስ ትልቅ የሆነ አርት ነገር ነው ለእኔ በጣም የሆነ ጎጆ ቤት ነው እንደመሳል የሆነ ነገር እንደመሳል ስታረጉት ራሱ ቀና ብዬ ነው። ምክንያቱም እኔ ምንም እንዳልኩሽ ብዙም ስራ አልሆንኩኝ። ሜካፕ እንግዲህ ለአንድ ሜካፕ አርቲስት ላንጉጇ ነው፣ ቋንቋችን ነው፣ የምንናገርበት ነው። ከድሮ ከቀደምት ታሪክ ብንነሳ አሁን ሜካፕ ሪቮሉሽን እየተነሳ የጀመረው በ1920ዎቹ ነው። በ1920ዎቹ ስንመለከት ወርልድ ዋር 1 ነበረ። በዛ ጊዜ የነበረው ሜካፕ ሴቶቹ ብዙም ጊዜ ዋጥ ያለ ጠቆር ያለ ለምንድነው ሀዘናቸውን ኤክስፕረስ ስቴትመንት ነበረ ይገልጹበት ነበር። በሜካፕ ምን ያህል ቤታቸው ባዶ ነበረ፣ አባወራ የለውም ቤታቸው፣ ብዙ ክፋቶችን ብዙ ችግሮችን የተመለከቱበት ስለሆነ ራሳቸውን ብዙ ጊዜ እንዴት ነው ሜካፕ ስትቀቢ እኮ ድምቅ ፈካ ለማለት ነው አይደለ? ስብር ማለታቸውን ያሳዩበት ነበር 1920s ላይ ማለት ነው። መሰረታዊ ከመነሻው ላንሳልሽ ብዬ ወደ 1930ዎቹ ደግሞ ስትመጪ ጦርነቱ ረገባልና ራሳቸውን ጎላ ማድረግ ማሳየት የጀመሩበት ሰዓት ሆነ። ከዛ ድጋሚ 1930s ላይ ወደ መጨረሻ ወደ 1940 ሲጠጋ ደግሞ እንደገና ሰከንድ ወርልድ ዋር 2 ኪኪን አደረገና የዛን ጊዜ ምን ሆነ? እንደገና ተመልሰው ባሎቻቸው፣ ልጆቻቸው፣ ወንድሞቻቸው ከቤት ሲርቁባቸው ሴቶቹ ምን ሆኑ? ሁሉንም ስራ እነሱ ሆነው ቴክኦቨር አድርጎ የሚሰሩት እቤትም እደጅም። ከዚያ ምን ሆነ? ኢምፓወር መሆናቸውን የሚያሳዩበት ጊዜ እንደውም አለ አንድ ፎቶ እንዲህ ብላ ካየሽ ወደ ሂስትሪ ኦፍ ሜካፕ ትመለከቺ እና ሴቶች ኢምፓወር የሆኑበትን ያኔ እራሳቸውን በሜካፕ ነበር ስቴትመንት የሚገልጹት። ቀን ሲሰሩ ይውሉና ማታ ላይ ለመዝናናት ሲወጡ ያኔ ነው ናይት ሉኩላ ኢንቨስትድ የሆነው ፍራይትድ የሆነው። ወደ 1950 ስትመጪ ደግሞ ወደ ማርሊን ሞንሮ ኤራ 1950s 1960s አካባቢ ይሄ ትንሽ ሰትል የሆነ አይ ሜካፕ፣ ቦልድ የሆነ ሊፕስቲክ፣ ከዛ ደግሞ ፒንገር ለሚባሉት ሴቶች ወንዶቹ ጦር ሜዳ በሄዱ ሰዓት ያንን ፎቶ እያዩ ሚስቶቻቸው የሚያስታውሱበት ሞሮፍ ወደ ሞደርናይዜሽን። ከዛ ወደ 1960s ስትመጪ ደግሞ ሴቶቻችን አብዛኞቹን የዛን ጊዜ መማር ጀመሩ፣ መውጣት ጀመሩ እና ምን እየሆነ መጣ? ባሎቻቸው ቤት ተመልሰው ስለነበረ ግላመር የምንለው ሜካፕ ሂስትሪ የተነሳው ያኔ ነው። ጊዜ ያገኙ ከመስራት ባሻገር እቤት ራሳቸው መጠበቂያ ጊዜ ያገኙ ማለት ነው። ራሳቸውን እየጠበቁ ኢትስ ስቴትመንት ያኔ ደስታቸውን ማሳየት ቀጠሉ። ወደ 1970 ስትመጪ ደግሞ ምን እየሆነ መጣ? ሴቶች ያኔ ማስኩሊኒቲ ማሳየት፣ አጭር ጸጉር፣ ስኪኒ ውበትን ዲፋይን ወደ ማድረግ እየሆነ መጣና ሴት ልጅ እንዲህ መሆን አለባት ወደሚለው ስታንዳርድ ቅድም ወደ አነሳ ነው እያለ መጣ። ወደ 1980s ስትመጪ ደግሞ የነ ቲና ታርነር የነ ማዶና ኤራ መጣ፣ ከለርፉል ሜካፖች እያለ አሁን ይሄን ሁሉ ለማነሳልሽ ምንድነው ወደ 1990s ስትመጪ ደግሞ ሊፕ ግሎስ በሊፕ ላይነር እኛ ሃይ ስኩል ምናምን 2000 ኤርሊ 2000ዶች ምናምን ማለት ነው ተስሎ ሊፕ ላይነር አድርገን ሊፕ ግሎስ ዜን ሴት ልጅ ራሷን ወደ መግለጽ የመጣችበት እና ኦቨርኦል ይሄን ወደ ምን ያጠቃልልናል? ለኔም ፐርሰናል ፊሎሶፊ ሜካፕ ኢትስ ስቴትመንት ፎር ሚ አርት ነው። ራሴን የምገልጽበት ነው። የሆኑ እንትኖችን ስሜቶችን የምታሳይበት ነው። እኔ እንደውም ሞር ከቢዩቲ ሜካፕ ወደ ክሬቲቭ ሜካፕ በጣም ኢንትረስትድ ነኝ እና ያየሁትን ነገር አርቶች ሊሆኑ ይችላሉ። ሶ ለኔ ኢትስ ማይ ላንጉጅ። ፊሎሶፊሽ ደግሞ ምንድነው ብትይኝ አያይዤ ብመልስልሽ ሜካፕ ፊሎሶፊ የኔ
የተፈጥሮ ውበትን ማጉላት፣ ኢንዲቪዥዋሊዝምን ሪስፔክት አድርጌ አሁን የኔ ኢንተረስት ሌላ ነው፣ ያንቺ ኢንተረስት ሌላ ነው። ያንቺን የተፈጥሮ ፍላጎትሽን ጠብቄ ግን የሚጎላውን የማጎላበት ታትስ ማይ ላንጉጅ። መልሼልሻለሁ ብዬ በጣም ሁለቱንም ነበር አክቹዋሊ ልጠይቅሽ የነበርኩት። እንዳልኩሽ ፊሎዞፊሽም ያው በዛው አስታከሽ ስለምትነግሪኝ ብዬ ነው። ሜካፕ ላንቺ ምንድን ነው? ራስሽንስ እንዴት ነው አፕግሬድ የምታረጊው የሚለው ላይ እና እኛስ እንደው በምን ተማምነን እንደዚህ አይነት ቤቶች ስንሄድ የብዙ ሰው ጥያቄ ይመስለኛል። እችንም እስኪ አያይዘሽ። ሜካፕ ኢንዱስትሪ ወደድንም ጠላን በጣም ዳይናሚክ ኢንዱስትሪ ነው። እኔ እንኳን ልቁም ብል ኢንዱስትሪ የሚያቆመኝ አይደለም። ስለዚህ ከስተመርሽ ሊቀድምሽ አይገባም። አንቺ ነሽ መቅደም ያለብሽ። ለዛም ነው ሃውስ ኦፍ ሜሉ በጣም ጠንክሮ ትሬኒንግ ላይ የሚሰራው። ሁሉ ነገር ኦፖርቹኒቲ እንደሌላ ዓለም የተመቻቸ አይደለም። ብዙ ድራግ ስቶሮች ወይም ፕሮዳክት መሸጫ ሾፖች የሉንም። ግን ያለውን ቴክኖሎጂ አምጥተን አትሊስት ሌላ ሀገር አስተማሪዎች በማምጣት እኔም ራሴን እየወጣው ትሬኒንጎች በመውሰድ ያለኝን መጥቼ እዚህ አካፍላለሁ። ለጠየቅሽን ጥያቄ ስመልስልሽ በዚህ ዓመት ብቻ 3 ትሬኒንጎችን ወስጃለሁ። ስኪን ኬር ወስጃለሁ። በጣም ሪሰንትሊ አሁን ደግሞ ኦገስት ላይ ጀርመን ሀገር ሄጄ ፎርሙሌሽን ተምሬያለሁ እንዴት እንደሚቀመም። ምክንያቱም እያስተማርኩ ሞር በመጣው ቁጥር ስለ ፕሮዳክት ኢንግሪዲየንቶች ምን አይነት ኮንቴንቶች እንደሚኖራቸው ማወቅ ስለፈለኩኝ በጣም ፍላጎት አድሮብኝ እሱን ሄጄ ተምሬያለሁ። ሌላ ደግሞ ኒው ትሬንዶች ቅድም ያነሳውልሽ ወተር ፕሩፍ፣ ስማጅ ፕሩፍ የምንላቸው እንደገና ደግሞ ኮሪያን ስኪን ኬር አሁን ግላስ ስኪን የሚባል አዲስ ቴክኖሎጂ ይመጣል። እሱንም ኦንላይን ኮርስ ወስጃለሁ። ወተር ፕሩፍ ቴክኒኮች ደግሞ ብራዚል ሀገር ከሚገኝ አንድ አስተማሪ አለ። እሱ ጋር ኦንላይን ትሬኒንግ ወስጃለሁ። አልቆምም። በጣም ማንበብ እወዳለሁ። ሜካፕ እንደሌላው የሙያ ዘርፍ ዝም ብለሽ በእጅ ጥበብ ብቻ የምትይው አይደለም። ልክ ሌላውም ትምህርት ማንበብ፣ ሪፈር ማድረግ፣ ማየት እንደሚጠይቀውላ ሜካፕም ምክንያቱም ዲል የምታደርጊው ከሰው ቆዳ ጋር ነው። የአንድን ሴት ፊት ከፓሽን ባሻገር ነው እውቀት ይፈልጋል። እኔ ማለት ልክ እንዳልሽው ነው። ቆዳ ላይ ነው የሰው ልጅ እስከ መጨረሻውም ተበላሽቶ የመቅረት ነገሮች አሉ አይደለም። ስለዚህ ፓሽኔ ነው ብቻ ብለሽ ያንን በመስራት የሰው ቆዳ ላይ ትንሽ እንትን ማድረግ ቀብተሽ መሸለት ብቻ አይደለም። በጣም የጠለቀ እውቀት ይፈልጋል። እንደውም ለፌሎ ሜካፕ አርቲስት መልእክት አስተላልፊ ብትይ ከፕሮዳክት በላይ እውቀት ላይ ብናተኩር ራሳችንን ብናዳብር። ምክንያቱም እቃ ስላበዛን አይደለም ስራችን የሚያምረው። እኛ ላይ ራሳችን ላይ ሞር በሰራን ቁጥር ቴክኒኮችን እንማራለን ምንም ስራ ላይ እንዳለው ማለት ነው። እኔ እዚህ ጋር አያይዤ የምጠይቅሽ ምንድን ነው ብዙ ሜካፕ አርቲስት ምን ሲል እሰማለሁኝ፣ እኔ ሜካፕ አርቲስት እንጂ የስኪን ኬር ባለሙያ አይደለሁም ብለው ይላሉ ማለት ነው። አንዳንዴ እኮ መሰረታዊ ነገሮችን ማወቅ ግዴታ ነው ብዬ እላለሁኝ። በጣም ተያያዥነት ያላቸው ሙያዎች አሉ፣ ወደድንም ጠላንም አይደለም። ዝም ብሎ አንድ የተገኘ ፊት ላይ ዝም ብሎ ያንን ነገር አፕላይ ማድረግ ብቻ ሳይሆን ምን ሊሆን ይችላል፣ እንዴት ነው፣ ወይንም የተበላሸን ፊት አንዳንድ ጊዜ ኦፍኮርስ ያጋጥማሉ። ሁላችንም እንዳልኩሽ እኔ በራሴ ስለማውቀው ነው። በጣም ሜካፕ የተቀባው ጊዜ ያሳክከኛል። በቃ ምንም እንትኑን መላመድ አልችልም እና እንደ ባለሙያ ከአንቺ የምጠብቀው ነገር አለ። እስቲ ይሄንን ነገር ብትጠቀሚ ቆንጆ ነው ምናምን እና በጣም እንደውም እኔ መሰረታዊ ነገር ነው። አንድ ሜካፕ አርቲስት ስለ ስኪን ኬር አላውቅም ብላ ስትመልስ በጣም ነው ማዝነው። ደግሞ ብዙ ይሄንን ተያያዥ ነገሮች ናቸው። አላውቅም ብለሽ ልትይ አትችይም እና እዚህ ላይ በጣም ብዙ ድክመት አያለሁኝ እና እስቲ ይሄንንም አያይዘሽ እንዴት ነው እንዲህ ድፍን ባለ ነገር አይ የኔ ሙያ ይሄ ነው። እሱ ብቻ እኮ አይደለም ሪቾዬ፣ ምን አለ አንድ ሜካፕ አርቲስት ለዚህ አንድ ሙሽራ ከስተመር ብትኖርሽ ብዙ አይነት ስትረሶች ላይ አልፋ ነው አንቺ ጋር የምትመጣው። ስለዚህ አንድ ሜካፕ አርቲስት ኖት ኦንሊ የቆዳ እውቀት ብቻ አይደለም የሚጠይቅባት፣ ሳይኮሎጂስት የምትሆኝበት ሞመንት አለ። አዳማጭ መሆን የሚኖርብሽ ሰዓት አለ። ተጨንቃ ትመጣለች አንቺ ጋር፣ ማረጋጋት ይኖርብሻል። እንደገና ደግሞ ፍላጎቷን ማሟላት ያለብሽ ነገር ይኖራል። ኦን ቶፕ ኦፍ ዛት በጣም ብዙ ምክሮችን ትጠይቅሻለች። ትልቅ ሰርግ የሚጠቀም ነገር አይደለም። ለሰርጓ ፊቷ ተበላሽቶ ቢመጣ የቆዳ ሐኪም ምን ያህል እውቀት ባይኖርሽም ግን አትሊስት ሆም ሬሜዲዎችን ምን መጠቀም እንዳለባት ማወቅ ይኖርብሻል። ምን ፕሮዳክቶችን አንዳንዴ እኮ እናቶች ራሱ ምን ይላሉ፣ ጁስ ጠጡ ፊት ያሳምራል። ዊዛውት ኤኒ እንትን አይደል? እንኳንስ እነሱ ብላተኞች እኮ ናቸው። ብዙ ነገሮች ሰርጋቸው ሊቀረብ አካባቢ የሚጠጡት ሞር ስኪን ኬራቸው ላይ ነበር የሚያደርጉት። በጣም ግሎ ያደርጋሉ እና
እኔ እንደው ሚሉ የድሮንማ ካነሳ ነው እንደው ስናወራ ማዋል ማደር ነው የሚሆነው። ምክንያቱም ዘመናዊነቱን ካነሳ ነው። ዘመናዊነቱን ካነሳ ልክ ነሽ፣ በጣም ተያይዞ የሚሄድ ነገር ነው። ነገር ግን ጥበባቸው ይገርመኛል። የፊት አጠባበቃቸው፣ የሰውነት አጠባበቃቸውን ስናየው እንደ እኛ ግን ለምንድን ነው በዛ ደረጃ ማደግስ ያልቻለው? ሁሉ ነገር ተመቻችቶልን ቴክኖሎጂው ሁሉ ሶሻል ሚዲያው ኤቭሪቲንግ እያለ የነሱን ያህል ጥበብ እኔ አለን ብዬ አልልም። ቅድም እኮ ሜንሽን አድርገሻል የስርኩል ምን ያህል አይን እንደሚያጠራ። ግን የሚሰራበት ነገር ምንድን ነው? እኔ ሰምቼ እኔ አሁንም እርግጠኛ ስላልኩኝ የሆነ ባትሪ የሆነ ተፈሽቶ ምናምን ሲሉ ሰምቻለሁኝ። አላውቀውም አመጣጡም፣ እኔም ብዙም አላውቀውም። ግን እንደዛ ሲሉ እውነትም ማታ ተቀብተው ያድሩና ጠዋት ሲነሱ የአይን በሽታ ራሱ ይጠፋል። እስቲ እዚህ ላይ እንግዲህ የሚያውቁ ሰዎች ካሉ ኮሜንት። ትልልቅ እናቶች የዘመናዊ ሾውም ተከታታዮች በጣም ትልልቅ ደስ የሚለኝ ነገር የዘመናዊ ሾው ተከታታዮች ነግሬሽ ከሆነ ሁል ጊዜ በጨዋነት የሚጽፉልን ነገር አለ። ይሄ ነገር እንዲህ ነው፣ ምክንያቱም ዘመናዊነት ይመለከተናል ብለው ስለሚያስቡ ደርባባነት የድሮ እናቶች መልሶ ለማምጣት ነው ይሄ ሾው እንግዲህ ዋናው ዓላማውና እንደዚህ አይነት እናቶች እስቲ ምንድነው የስርኩል ውስጥ ጥቅም ብለን ብናነሳው መልካም ነው። ሌላ ሳልጠይቅሽም አላልፈው ነገር ወደ ኋላ ልመለስ ነው። የሰርጋችንን ዕለት ሁላችንም ወይ በጣም በጥሩ ወይ ደግሞ በሜካፕ ነው የምልሽ ወይንም በጣም በመጥፎ እናስታውሰዋለን። አንዳንድ ሰው አልቅሶም ታጥቦም እንደ አዲስ የተሰራ እናውቃለን። ምንም ስለ እውነት ማለት ነው። አንዳንድ ሰው ደግሞ ባለው መሰረት ተሰርቶለት ተደስቶ ሲውል እናውቃለን። አንዳንዱ ደግሞ ከብዶቱላ በቃ የተሰራውን በግድ እንዲያምን የተደረገም ሰው እንድታመን በቃ ይሄ ነገር መልካም ነው ነው በቃ አምሮብሻል እየተባለች እንዴ የእሷንም እንትን መጠበቅ አለብን ብዬ አስባለሁኝ እንዳልኩሽ ማለት ነው። አንዳንዱ እንዲያውም መስታወት አታየውም። አሁን ቀርቶ እንደሆነ አላውቅም። ዙሩ ሁላ ተብሎ ሲጨርስ ነው የምታየው ተብለሽ ዞረሽ ታደርጊያለሽ እና ካለቀ በኋላ መደንገጥ ነው የሚሆነው በጣም አብዛኛው ሰው ማለት ነው። ብዙ ሰው ደግሞ እንዳልኩሽ ለሜካፕ አዲስ የሆነ ሰው አለ። አሁን እንኳን ልጆቹ ስለተላመዱት ራሳቸው ይሄ እንደዚህ አድርጉልኝ ምናምን ይላሉ እና ተሰሚነታቸው ምን ያህል ነው? የሰርግ ቀናቸው ብዙ ሰው መለየት አለበት ብዬ አስባለሁ። ያ ማለት ሰው እስኪጠፋው የሰርግ ቀን ያዩዋትን ሰው ለመልስ ዕለት እኮ ላያውቋት ላይ ይችላሉ አይደለ? በጣም ብዙ ሰው እንደዛ ሆኗል በአሁኑ ሰዓት እና እዚህ ላይ የምትሰጪው አስተያየት ምንድን ነው? ያን ያህል ቅድምም ትንሽ ነካ አድርገነዋል። ያን ያህል መለወጥ የለበትም ብለሻል። ግን አንቺ እንደ አንድ ሜካፕ አርቲስት ማለት ነው የሰውን የሚመጣልሽን ሰው የደንበኛዎችሽን የራሳቸውን ፍላጎት ምን ያህል ታከብሪላቸዋለሽ? እኔ ራሴ ብትጠይቂኝ ይሄንን ነገር አልፈልግም። አንድ ዝም ብዬ የመጣቅሰው ነገር አለ። ለምሳሌ ይሄ አይላሽ የሚባል እንደ ርግብ ላያቸው ላይ ሰክተው በቃ ስለ እውነት ነው የምልሽ በጣም ነው የሚረብሽ። በጣም ትልቅ እንዳልኩሽ ነው። እኔ እንደ ባለሙያ እንዴት እንደምታየው አላውቅም እንጂ በጣም ብዙ ቲቪ ስቴሽኖችንም ከፍቼ ሳይ ሆስቶች ተጨንቀው ሲያወሩ ኮንፊደንስ የሌላቸው ራሱ ሆስቶች አይተናናቅ። ከአቅም በላይ የበዛ ነገር አይተናናቅም። በዛ ላይ የሚያመጣውም ነገር ይኖራል። ጥፍርስ አይተናናቅም። በጣም ትልልቅ ጥፍር ሆኖ ለማየት ራሱ የሚሰቀጥጥ ጥፍር ለራሳቸው ዲስኮምፈርት እየሰጣቸው የሚሸማቀቁ ሰዎች አይተናናቅም። ይሄን ነገሮች በደንብ መችስ ትጋሪኛለሽ ብዬ አስባለሁ። ሌላ ደግሞ የሆነ እኔ ፐርሰናሊ ብትጠይቂኝ ውርድ ነገር ያደርግብኛል። በቃ የሰውን እንትን ምን ያህል ብትቸገር ነው ይህን ያህል ነገር የምታደርገው ብዬ እላለሁ። እኔም በአካባቢዎች ያሉ ጓደኞቼም አሉ በጣም ቨርጂን የሆኑ ጓደኞች አሉ። ቅንድባን ተቀንድባ ማታቅ፣ አይላሽ ሰክታ ማታቅ፣ ጥፍር የሚባል ነገር ማታቅ፣ ፀጉሯን በራሷ ተጠቅማ እንዲያውም የሚገርምሽ ይሄ ሆርሞናል እንትኑ ራሱ ጥፍሯን ሲያሳምረው ፀጉሯን ሲያሳምረው ምን ሆኜ ነው ይሄን ሂውመን ሄር በቃ የሰካሁት? ምን ሆኜ ነው ይሄን ጥፍር ቀለም ይሄንን ጥፍር እንትን የጀመርኩት ምንልበት ደረጃ ላይ እያየ ነው እኮ መጨረሻውን እያየ ነው። የብዙ ሰው ውጤቶች እያየ ነው። እኔ ብዙ ጊዜ ይሄንን ነገር እጠይቃለሁና እንደው ሜሉዬ አንቺ ምን ያህል ድረስ ትሄጃለሽ? የደንበኞችሽን ፍላጎት ግዴታ መሰረታዊ ነው ብዬ ስለማስብ እንደውም ሰምተሽ ከሆነ ከተማ ውስጥ እንትና ጋር እንዳትሄዱ አታዳምጣችሁም በራሷ ነው የምትሄደው ብለው ይላሉ። እና እስቲ ይችን እኔ እንኳን በደንብ አውቃለሁ፣ ግን ብዙ አይነት ተመልካች አለ። ነገም አንቺ ጋር የሚመጡ ሰዎች ዛሬ እንዳይወቅሱም፣ ምክንያቱም ያው እንደምታውቂው ይሄ ሾው
ብዙዎች ጋር ይደርሳልና እስቲ እዚህ ላይ እኔ ነኝ ትክክል ብለሽ ነው የምታምኚው? እኔ እንደ ባለሙያ ይሄ ነው የሚያምርባት አይኗ እንዲህ ስለሆነ ይሄንን ነው ማድረገው ብለሽ ትያለሽ ወይንስ የእነሱንም ትቀበያለሽ? እስቲ እችን እንድትነግሪኝ። በጣም መሰረታዊ ጥያቄ ነው። በጣም ወሳኝ ጥያቄ ነው። እዚህ ጋር በጣም አንድ ትልቅ መዘንጋት የሌለበት ነጥብ ምንድነው? የጋራ ስራ ነው። ከስተመሯ አንቺም እዚህ ጋር አንድ ክላይንት መጥቶ አንቺ ጋር መጀመሪያ መርጣሽ የመጣችበት ትልቅ ምክንያት ይኖራል። አምናሻለች፣ ታሳምረኛለች፣ ቀኔን ታሳምራለች ብላ ነው። አንድ ሙሽራ ከምንም በላይ ትልቁ በዕለቷ ዘ ቤስት ቨርዥን ኦፍ ሄርሰልፍ የሰርጓ ላይ መታየት አለባት። ያ ማለት ግን መልኳ መቀየር አለበት ማለት አይደለም። ወደኋላ ወደ ትሬኒንግ ልመልስልሽ እና በጣም አተኩራን ትሬኒንግ ላይ የምንሰጠው ምንድን ነው? እኛ ሀገር ያልተለመደው ብራይዳል ኮንሰልቴሽን የሚባል አለ። አንድ ሙሽራ የዕለት ሁለት የሰርጓ ቀን አይደለም እንደምትመስል ማወቅ ያለባት። ቀድመሽ ብራይዳል ኮንሰልቴሽን ይባላል። ዲኮሯ ምንድን ነው? የሰርጓ ቴም ምንድን ነው? ምን አይነት ኢንስፓይሬሽን ሉክ ነው ይዛልሽ የምትመጣው? እሷስ የምትፈልገው ምንድን ነው የሚለውን ቀድመሽ ነው ጨርሰሽ ወደ አፕሊኬሽን ነው የምትሄጂው እንጂ የሰርጉ ቀን አይደለም ዲስከቨር ማድረግ ያለብሽ። አንደኛው ይሄንን አደረግሽናል፣ ሃፍዌይ ችግሩ ተቀርፏል ማለት ነው። ቀብተሻት በትክክል በአንድ ጎንም ሊሆን ይችላል፣ ሙሉ ፌስም ሰርተሽ ሊሆን ትራያል ሜካፕ የሚባል ብራይዳል ትራያል ሜካፕ ኤንድ ኮንሰልቴሽን በጣም አስፈላጊ። በጣም መመካከር አለብሽ። ደስተኛ ሆና ነው መውጣት ያለባት። እርግጥ ነው አንዳንድ ነጥቦች ላይ የኔ ፕሮፌሽናሊዝም ኦቨርራይድ የሚያደርግበት ሰዓት ነው። እርግጥ እሱ እንዳለ ሆኖ ግን ያ ማለት የሷን መብት እጋፋለሁ ማለት አይደለም። ከስተመር ኢዝ ኦልዌይስ ራይት። ወደ አየር መንገድን ብንመልሰው የህይወት ስታንዳርድ ላይ ብንመጣ አይደል፣ ምንም ነገር ላይ አንድ ሰው ለከፈለበት አገልግሎት ተደስቶ መውጣት አለበት። ያ ማለት ግን አበላሽቼ እኔ እለቃታለሁ ማለት አይደለም። ተመካክረሽ ኢትስ አ ቲም ወርክ። እሷም የሚያስደስታትን አንቺም ደግሞ ትክክል ነው ብለሽ የምታምኙን ነገር በምክክርና በብራይዳል ኮንሰልቴሽን ትጨርሻለሽ። ለዛ ነው ትሬኒንጋችን ላይ ሁሉ ጊዜ ሙሽራ ቡክ ከማድረጋችሁ በተነጋገራችሁ ሰዓት ቁጭ ብላችሁ ተመካክራችሁ ምን እንደምትፈልግ ቀብታችሁ የዕለት ዕለት አይደለም ማሳየት ያለባችሁ። ኮንሰልቴሽን ዴት ላይ ሁሉን ነገር ትጨርሽና ኢንኬዝ የሚቀያየሩ ነገሮች ካሉ ትነጋገሪያለሽ። ከዛ ባለፈ ግን ዋና ቤዚክ ነገሩ ፕሮባብሊ እኮ የሆኑ ለውጦች ሊኖሩባት ይችላሉ ፊቷ ላይ። ጭንቀቱ ራሱ አለመተኛቱ ብዙ ነገር ያመጣል እኮ አይደል? ስትሬስ በጣም ብዙ የስኪን ላይ ብዙ ነገር አለ። ሃፍዌይ በኮንሰልቴሽን ይህን ችግር ትቀርፊያለሽ። ከዛ ባሻገር ደግሞ አንቺ ፕሮፌሽናል ኦፒኒየንሽን ትሰጫለሽ። ደስተኛ ካልሆነች ትመልሺውና እሷ በሚስማማት መልኩ ታደርጋለች። ትልቅ ነገር ይሄ በቃ አየሽ፣ ኮንሰልቴሽን መጀመሪያ ቀድሞ መጥቶ መመካከርን የመሰለ ነገር የለም። እንደው እንትኗን ነው የምታቀይላት አይደለም? ብዙ ነገሩን ምን እመስላለሁ ብሎ አንዳንድ ሰው እንዳልሽው እኮ የመጀመሪያ ቀኑ ይሆናል የሰርጉ ቀን ሜካፕ ኢንትሮዲውስ የተደረገው የምትመስለውን የዛን ቀን ታያለች። ከዛ ሲቀጥል ደግሞ በጣም አዝናለሁ ቅድም ያልሻቸው ነገሮች። ሜካፕ መጥፎ ነገር አይደለም። አጠቃቀም አለማወቅ ነው መጥፎ የሚያስመስለው። ብዙ አሁንም መለስልሻለሁ ደግሜ ደጋግሜ የምናገረው ትሬኒንግ ውሰዱ፣ አንብቡ፣ እዩ። የአይላሽ ችግር ብዙ አይነት መልካችን እንደሚለያየው የአይናችን ቅርጽም ይለያያል። አይላሽም ሲመረት ለምን አይነት አይን ምን አይነት አይላሽ፣ ለአንቺ አይን ቅርጽና ለእኔ አይን ቅርጽ አንድ አይነት አይላሽ አይደለም የምጠቀም። እኔ የምታዘበው ነገር ስላለ ነው። ወይ ቲክቶክ ላይ ስንቴ ነው የምጠይቅሽ ይሄን ነገር በጣም ስለምጨነቅ ሁልጊዜ ነው የምጠይቅኝ። አንድ አይነት የአይላሽ ስታይል ይዘው ስድስቱም ጊዜ አንድ አይነት አይላሽ አድርጎት ያለሽ ታትስ ቬሪ ሮንግ። መማር ማለት ምንድነው? መሰልጠን ማለት ምንድነው? ራስሽን ከስህተት መጠበቅ ማለት ነው። ራሳቸውን በእውቀት ባዳበሩ ቁጥር እነዚህ አይላሽ እየወጋቸው እያለቀሰ የሚውል ሰው አለ፣ አይኑ ቀልቶ የሚውል ሰው አለ። የአይላሹ ችግር አይደለም። አሁንም ቅድም እንዳልኩሽ የሜካፕ ችግር አይደለም። እኛ ራሳችን በእውቀት ያለማበልጸግ ችግር ነው። በተማርን ቁጥር እነዚህ ችግሮች ሜካፕ እንዲጠሉ ያደረገበት ምክንያት ይሄ ነው። ከዛው ልክ እኮ የሚጠቅሙ ብዙ የህይወት መንገዶች ላይ የሚያገለግለን ነገር አለ። ሜካፕ በጣም ብዙ ነገር እንጂ እንማር፣ ራሳችንን እናበልጽግ በእውቀት ነው የምለው። ትልቅ አባባል በጣም ውድ የዘመናዊ ሾው ተከታታዮቻችን እንዲህ ያለን የፕሮግራማችን ማብቂያ ላይ ደርሰናል። እንግዲህ ሜሉን ሳልጠይቃት የቀረሁት ነገር ካለ በዚሁ አጋጣሚ ወይንም
ራሄል ይሄን ነገር ብትጠይቂኝ መልካም ነው፣ ምክንያቱም ብዙ ሰው ይጠብቃል ብለሽ የምትያቸውን ነገሮች አንድ ሁለት ሀሳቦች እዚህ ላይ አካተሽ ብትነግሪኝና እህቶቻችንን ብንጠቅም ብዬ አስባለሁ። ሌላ የዛሬ ውይይታችን እንግዲህ ወንዶችንም ትንሽ ያረጋጋል ብዬ አስባለሁ። ስለ እውነት በጣም የብዙ ሰው ጥያቄ እናንተን ነው። እኔ እንዲያውም አንዱ ምን ብሎኛል፣ ቅልቅል ምንድን ነው ከሽምግልና ይጀምራል። ሽምግልናም ላይ አንድ አይነት ሰው፣ ቀለበትም ላይ አንድ አይነት ሰው፣ ራሱ ፕሮፖዛል ተብሎ ደጅ የሚያደርጉት ላይ በጣም አጊጠው ሰርፕራይዝ የሚባለው ነገር ግራ እስኪገባን ድረስ ማለት ነው ተዘጋጅተው ሄደ ፊት መቼስ ያስታውቃል አይደለም። እና በቃ አንድ ሆና ነው የምናያት እና ይሄ ተለይቶ መታየቱ እኮ በጣም ነው ደስ የሚለው። እኔ ወደ ዛሬ 20 ምናምን ዓመት እንመለስ ብዬ አልልም። እኔ ለምሳሌ የተዳርኩበት ጊዜ ዛሬ 22 ዓመት ወደኋላ ሳስበው እኔ በቃ ራሴን አይቼ በቃ እንዴት እንደወደድኩት ለምሳሌ መጀመሪያ ጊዜ ነው አፕላይ ያደረኩት። የምን ፋውንዴሽን፣ የምን ከዛ በፊት ምን፣ የምን ፌክ ኔል፣ የምን እንዴ ልናስበውም አንችልም። ግን የሚገርምሽ ሜሉ አሁንም ሳየው በጣም ነው የምወደው። ይሄንን ለምን እንደዚህ አልሆነም ብዬ እንደው ቅር የሚለኝ ምናምን አንዳችም ነገር እንደሌለ ልንገርሽ። እኔ በጣም የምወዳቸው ነገሮች እንደዚህ ናቸው። ብዙ ከጓደኞቼም ጋር ስነጋገር ወደኋላ ሄጄ ስራም ላይ እንዲቆጨኝ አልፈልግም፣ ህይወትም ላይ እንዲቆጨኝ መቼስ ብዙ ወጣ ውረዶች አሉ አይደለም። ነገር ግን አምኜበት ያንን ነገር እሰይ እንኳን ሆነ ብዬ የማልፋቸው ነገሮች አሉ። ከዚህ በፊት ትዝ ይልሽ እንደሆነ ኩሪፍቱ ላይ የሰራነው ኢንተርቪው ላይ ተሰብስበን እንኳንም ኢትዮጵያ አየር መንገድ ሰራው እላለሁ፣ እንኳንም ሊሴ ገብረ ማርያም አስተማሪ ሆንኩኝ። ልክ እንደዛ ነው የሚሰማኝ። የሰርጌ ዕለት የሰራችኝን እጅግ አድርጌ አመሰግናታለሁ። በጣም ጎበዝ ሶፊያ ትባላለች። በጣም ጎበዝ ልነግርሽ አልችልም። በቃ ጠይቃኝ ሁሉ ያኔ ልጅነቱም አለ ሁሉ ነገር ለካ እውነቷን ነው። ለምንድን ነው ግን አሁን እንደዛ የማይባለው? ብዙ ሰው ኮምፕሌን ሲያደርግ ስለምሰማ ነው ይሄንን የምልሽ። ነገሮች እያደጉ ነው እንጂ መሄድ ያለባቸው ወደ ታች መውረድ የለባቸውም። ስለዚህ ሜሉዬ እኔ ሞር ጥያቄዎቼን ጨርሻለሁኝ። ብዙ ጊዜ የምጠይቅሽን ነገሮች ነው የምጠይቅሽ። ብዙ ደግሞ እንደ ዘመናዊ ሴት ሰው ኤክስፔክት ያደርግብናል ብዬ የማስባቸውን ነገሮች ጠይቄሻለሁ። አንቺ ግን እስቲ እንደ ባለሙያ ይሄ ነገር ባይቀር የዘመናዊ ሾው ተከታታዮች ቢያውቁልን መልካም ነው፣ እንዲማሩበትም የምትይውን ነገር ትነግሪኝና ከዛ ግን ባሻገር ሳንዘጋ ፕሮግራሙን ለሴቶች የምትሰጪውን እድል በዚሁ ሰተሽልን ቲክቶክ ፔጅሽን ፎሎ እንዲያደርጉ፣ የት እንደምትገኝ ልክ እኔ አሁን ፕሮሚስ እንደገባሽልኝ ፐርሰናል ትሬኒንጎችን ደግሞ እንደኔ በጣም የሚፈልጉ ሰዎች እንዳሉ እኔ የማውቃለሁኝ። እሱን ደግሞ እኔ ይገርመኛል ግን እንደው ተመችቶሽ እሱን ሁላ ማድረግሽ ካለሽ የስራ ጥበት እና እሱንም እኔ አሁን ግዴታ የሚያስፈልገኝ ዋን ቱ ዋን ቢካዝ መጥቼ በዛ አንድ ቁጭ ብዬ ከተማሪዎች ጋር ልማር አልችልም። ነገር ግን ደግሞ ያስፈልገኛል፣ ግዴታ ነው እንዳልኩሽ። ቤዚክ የሆነች ነገር ቢኖረኝም እንደዚህ የራሴን ስራዎች ስሰራ ብዙ ጊዜ ከመሮጥ እናንተን ከማድረግ ያንን አረጋለሁ በምችለው አቅም። ያው እንደናንተ ፐርፌክሽንም ባንጠብቅም በምንችለው አቅም መቼስ እናደርጋለን። እችን እስቲ እንድትነግሪኝ እንደማጠቃለያ ፈልጌ ነው። እኔ የምለው ምንድነው አዲሽናል ተጨማሪ እውቀት ወይንም አዲስ ስኪል ህይወትሽ ላይ መጨመር አንደኛ ኢንተርቴን ያደርጋል፣ ሁለተኛ ሰምቲንግ ኢትስ አ ፕላስ ለህይወትሽም አይደለም። ሰው አንድ ዘመናዊ የሆነች ሴት፣ ጠንቃቃ የሆነች ሴት፣ የጊዜም ጥበት ያለባት ሴት ሞስትሊ ለራሷ ራሷን ችላ ሜካፓን አፕላይ አድርጋ ብትወጣ ኢትስ አ ቦነስ ብዬ ነው የማስበው። እና እንደ ሁልጊዜ የምለው ምንድነው ማንም ሰው ራሱ በቆመበት ቦታ ሆኖ መቅረት የለበትም። ከትላንት አሁን ሜላት ከትላንት ዛሬ፣ ከዛሬ ነገ መሻል አለብኝ። እንደገና ከተለመዱት ትሬንዶች ወጣ ብለን ክሬቲቭ ሆነን አዳዲስ ስራዎችን ህይወታችን ላይ ጨምረን፣ ሜካፕ ደግሞ ሶል አባውት ክሬቲቪቲ፣ ሶል አባውት አዳዲስ ትሬንዶችን ሁልጊዜ የሚመጣውና ግዴታ ለስራ መሆንም የለበትም። የሁሉ ሰው ጥያቄ ይሆናል ብዬ ስላሰብኩኝ ነው። አሉ ብዙ የመማሪያ መንገዶች አሉ። እኔ እንኳን ነገሮች ተመቻችተው እያንዳንዱ ሰው የማስተማር እድሉ እንኳን ባይኖረኝ ቨርቹዋሊ አሁን ያቀድናቸው ኮርሶች አሉ። እሱን ይዘን በቅርቡ እንመጣለን። እሱን ቃል እገባልሻለሁ። ኢንተርናሽናሊ ሰርቲፋይድ የሚያደርጉ ትሬኒንጎችን ነው እኛ የምናዘጋጀው። ምክንያቱም ዓለም አቀፍ ትምህርት ቤቶች ጋር ነው አብሬ የምሰራ ያለሁትኝ እና እሱን ያለው ኦን ቶፕ ኦፍ ዛት አንድ በጣም አተኩሬ መናገር የምፈልገው ቆዳችንን እንጠብቀው። ምክንያቱም
የሚያምረው ሜካፕም የሚያምረው ንጹህ ቆዳ ሲኖር ራሳችንን እንንከባከብ፣ ለራሳችን ጊዜ እንስጥ። ምክንያቱም ማንም ሴት ማማርን አትጠላም። ሁላችንም ስለሆነልሽ ስለሞላልሽ ስላልሞላልሽ አይደለም። ቤስት አውትፊት አንድ ሴት ልትለብስ የምትችለው ኮንፊደንሷ ነው። ኮንፊደንስ ደግሞ ከውስጥ እንጂ ከውጭ አይደለም። ፈለገ ሜካፕ አፕ ላይ ብታረጊ ለዕለቱ ነው እንጂ ልታምሪ የምትችው ውስጥሽ ያውቀዋል። ቤት ስትገቢ ተመልስሽ ዳውን ሊያደርግሽ ይችላል። ሰው ራሳችን ላይ እንስራ፣ በስልጠና እንመን፣ እንደግ ነው የምለው። በጣም ነው ደስ የሚለው። አሁን ይህን ስታወሪ ወደ ማጠቃለያውም እየሰጠሁኝ ስለሆነ በስኪን ኬር ደግሞ ያው ዙሪያችን መቼስ ብዙ ባለሙያዎች ኢቲ ያፈራቸው አሉ አይደለም? እነሱን ደግሞ ጠርተን እስቲ ስኪን ኬር ላይ በዚሁ ተያያዥ የሆነ ነገር ይሆንልናል። አንቺ ልክ ስለ ሜካፑ በደንብ አድርገሽ እንደነገርሽን ስኪን ኬሩም ላይ በደንብ አጽንኦ ሰጥተሽ እየተናገርሽ ነው ያለሽው እና እሱን ደግሞ እስቲ ጠርተን በጣም አስፈላጊና አስፈላጊ ነገር ነው። አንድ ሜካፕ እንዲያምር ጤነኛ የሆነ የቆዳ እንትን ያስፈልጋል እና በጣም ነው ማመሰግንሽ ሜሉዬ። እዚህ ላይ እንግዲህ ለዘመናዊ ሾው ተከታታዮች አድራሻሽን ያለውን ነገር በሙሉ እንሰጣቸውና እንግዲህ ከዚህ በኋላ ላይቭ ላይ እኔም ጠብቅሻለሁ። ቲክቶክም ላይ እንዳልኩሽ ሶሻል ሚዲያው በጣም ብዙ ሰው ከዚህ በፊት ተወያይተንበታል። በጣም ነው የሚፈራው። እንደኛ ቤተሰብ የምናስተዳድር ልጆች ያለን ስራዎች የምንሰራ ሰዎች ሶሻል ሚዲያ ላይ ብንወጣ ነገሮቻችንን ያበላሻሉ። ለምንስ ሰው አፍ ውስጥ እንግባ? ያለው ትችት ይህን ሁላ ነገር ረግጠን መውጣት። እኔ እንግዲህ አንድ ጥሩ ምሳሌ ነኝ ብዬ አስባለሁ ለዚህ። ምክንያቱም አንዳንድ ሰዎች ይደነግጣሉ። እንዲህ ምን ሆነሽ ነው የወጣሽው? ለምንድን ነው የወጣሽው? ምን አተሽ ነው የወጣሽው? ምናምን ብሎ ይሉሻል። አሁን ደግሞ ይሄ የዘመናዊ ቲክቶክ ዘመን ብዙ ሰው ማስታወቂያ በመስራት እንደዚህ ነው የሚታወቀው አይደለም? እና እንዴ ምን ሆነሽ ነው ብለው በጣም የሚወቅሱን ሰዎች አሉ። እኔ ግን እንዴ ሁሉንም ታዲያ ለማን ነው ምንተው? ለማን ነው የሚሰጠው? ገና ለገና እንተቻለን፣ ገና ለገና እንሰደባለን፣ ገና ለገና ብለን ለማን ነው ይሄንን ነገር የምንተው? እኔ ዛሬ የተወሰነ ሰው ማስተካከል ከቻልኩኝ እየተሰደብኩም እየተወቀስኩም እየተዘለፍኩም የምደረገውን እየተደረኩኝ፣ ነገር ግን አንድ አሻራ 10 ሰው ቢናገርሽ 2 ሰው ብታወጪ በጣም ትልቅ ነገር ነው። እግዚአብሔር ይመስገን እንደ ድልም ሆኖ ወይንም ደግሞ ያው የስራውም ጥንካሬ ይሄ ኮንሲስተንሲውም አልበገር ማይነቴ ለዛሬው ማንነቴ አድርሶኛል ብዬ አስባለሁ። ከዶክተር አለ ጀምሮ ፌስቡክ 15 16 ዓመት ነው ስጠቀም እንግዲህ የኖርኩት። ብዙ ነገሮችን እያለፍኩኝ ስድቡንም ትችቱንም ምኑንም እየደረስኩኝ አሁን ያለው እንግዲህ እኔ ጋር ያለው ሰው በጣም በጣም ፖዚቲቭ፣ እግዚአብሔር ይመስገን። በጣም ነው የሚገርምሽ ሜሉዬ። ለካ ደፍረሽ ስትወጪና ነገሮችን ስትጋፈጪ ነገሮች ይቆማሉ የሆነ ቦታ ላይ እና ተሳዳቢዎቹ ላይ የሉም፣ ይጠፋሉ። ምክንያቱም ኢቭን ኮሜንት ሲያደርጉ እስቲ ወደ ፔጅ ገብተሽ ይሄ እንደዚህ አይነት የሚባልበት አይደለም ብለው ራሳቸው እርስ በርሳቸው ራሱ ይባባላሉ እና የወጣ ነው ለአንድና አንድ ዓላማ ነው። ትክክል። ነገሮችን ለማቅናት ሰው ላይ ከመጠቋቋም ከላይ ተበላሸ ብለን ከማለት እኛ የምንችላቸውን ነገሮች ለመስጠት ነው። ዛሬ የጋበዝኩሽ ምንድነው በራስሽ መንገድ እኮ የምትሰሪያቸው ስራዎች እንዳሉና አውቃለሁኝ። ነገር ግን እስቲ ለዘመናዊ ሾው ተከታታዮች እኛ ዘመናዊ ነን የምንል ሴቶች አንዳንዴ ማመን ያለብንም ማመን አለብን። ዘመናዊ ሴት ነሽ ወይ? ያው እንደሆንሽ አውቃለሁ፣ ልጠይቅሽ አልችልም። ዘመናዊ ሴት ስለሆንሽ ነው እዚህ ቦታ ላይ አምጥቼ ለዘመናዊዎች ደግሞ ለሚከታተሉ ወይንም ዘመናዊ ለመሆን ለሚፈልጉ ሴቶች ይሄንን እድል እንስጣቸው፣ ይማሩ፣ የምናውቀውን ነገር እናካፍላቸው ብለን የምንለው ይሄ ደግሞ የአንድ የዘመናዊ ሴት ትልቁ ተግባሯና መሰረታዊ ነገር ነው። ሌሎች ድርጅቶች ካሉ አላቅም። እንደ ኢትዮጵያ አየር መንገድ ከግሩሚንግ ጀምሮ እንደዚህ አድርጎ አስተምሮ የሚያበቃ ካለ ደግሞ ይጠቁሙንና እነሱንም ሄደን እናያለን። መማር ነው አይደለም? ነገር ግን እኛ እዛ የተሰጠንን ነገር ለህዝብ መስጠት፣ የተሰጠንን ሴትነት መስጠት፣ ይሄ በጣም ትልቅ ማካፈል። እኛ ደግሞ እናውቃለን ብለን የቆምን ሰዎች አይደለም፣ ወይንም እናውቃለን ብለን አይደለም እዚህ ቦታ ላይ ያለ ነው። የምንችለውን እየሰጠን ከሰው ደግሞ እየተማርን እንግዲህ ራሳችንን ከትላንት ማንነታችን ዛሬ የተሻለ ሴትነት የሚለውን ሴትነትን
ወደ ላይ ከፍ ለማድረግ እኔ በእውነት ነው የምልሽ መልሼ ብወለድ ሴት በሆን በቃ ይሄ ነገር በጣም እወደዋለሁ። መጽሐፍ ቅዱስ ላይም አንድ ፓርት አለ መጽሐፍ አስቴር ላይ ካልተሳሳትኩ ሴት ልጅ ራሷ እንዴት እንደምትጠብቅ እዛ ላይ አለ። በከርቤ ዘይት ፊቷን አሳመረች የሚላል ስፓርት ላይ ራሱና ምን ያህል ወደ ተፈጥሮ ተመልሰን ሴትነታችንን ጠብቀን ሞገስ ባለው አሁን እንዳልሽው ዘመናዊነት በሱ ላይ ይገለጻል። እንትን አይደለም ያጓጓል ይላል ታላቁ መጽሐፍም ይገልጸዋል። እንኳንስ በጣም እንደ ቀላል ይታያል እንዳልኩሽ ያው እናንተ ታውቃላችሁ ዘመናዊ ሾው ሲመሰረት ጀምሮ ያለንን ነገር ለማካፈል እንጂ እኛ ብቁ ነን ብለን የቆመን ሴቶች አይደለንም እና ከትላንት ማንነታችን ዛሬ የተሻለን ሆነን ለመገኘት እኔ ካንቺ እንደማር አንቺ የምታውቂው ለኔ እንዳልሹ ነው። ሁለታችንም በተለያየ ሙያ ላይ ያለን ሰዎች ነን፣ ግን ስንት ነገር ሼር እናደርጋለን አለ በተገናኘን ቁጥር እና ይሄ ብቻ አይደለም ከፀጉር ከሜካፕ እኔም ጋር ብትመጪ ከጁለሪ ከምናምን የዘለለ ወሬ ነው ሁሌ የምናወራው እኮ ስንገናኝ አይደለ? እንዴት እስቲ የምናውቀውን ነገር ለሰው እናስተላልፍ። ምክንያቱም እኛ ስንት ሀገር ነው ያየነው 80 ምናምን አይደለም? ብዙ ካልቸር ብዙ አይነት ነገሮች አይተናል። ስለዚህ እኛ ካላካፈልን ማን ነው የሚያካፍለው? እኛ ከፈራን በቃ እንደዚሁ ባክኖ ሊቀር ነው ብዬ አስባለሁኝ። እና ያ ማለት የውጭውን ነገር አምጥተን እንሰጣለን አይደለም፣ ከራሳችን ጋር መልካሙን ይዘን መሻሻል ያለበትን መቼስ የማይቀር ነገር ነው እና እያሻሻልን የተሻለ ትውልድ ለመፍጠር እናፋችንን ሞልተን የኛን ልጆች ብለን ሁሌ እናወራለን አይደለም። ስለ እውነት ደግሞ አዎ፣ ግን የኔ ልጅ ብቻ ለምን ያንቺ ልጅ ብቻ ለምን? ምናልባት የኔና ያንቺ ልጆች ከልጅነታቸው ከተወለዱ ጀምሮ ውጭውን የማየት እንግዲህ በአየር መንገድም ማለት ነው ነፃ ትኬቶች አሉ። ልጆቻችንን በጣም አዝናንተናል። አየር መንገድን በስንት ነገር እኮ ነው የምናመሰግነው አይደለም? ኤክስፖዠሩ ስለፈቀደልን የነበረን ፕሪቪሌጆች ብዙ ስለነበሩ ልጆቻችንም ከኛ አልፎ ልጆቻችንንም አሳይተናል። ያ ግን በቂ አይደለም፣ በእኛ ተወስኖ መቅረት የለበትም እና ሚሉዬ በጣም አድርጌ ላመሰግንሽ እወዳለሁ። መቼስ በዛሬ ብቻ እናበቃም። ዛሬ የተወሰኑ ጥያቄዎች በጣም መሰረታዊ ነው ብዬ የማስባቸውን ነገሮች ነው የጠየኩሽ። ነገር ግን ይሄኛው ሲዝን ከማለቁ በፊት አንዴ አስቸግርሻለሁ፣ ጠራሻለሁ። ያንን የምናደርገው ከአንድ ደግሞ የስኪን ኬር ሰው ጋር ሆነን ውይይት እንደዚህ ቁጭ ብለን የጋራ ውይይት እናደርጋለን ብዬ አስባለሁኝ። ያ ማለት ግልጽ እዛ ጋር ደግሞ ለተመልካቾች ገባሽ ጥያቄ እንዳይሆንባቸው ይሄኛው ሲመልስ ያችኛዋ ደግሞ አንቺ ደግሞ እንደዚህ ነው ብለሽ የማለት እንትን ይኖረናል። እንግዲህ ሜሉዬ ምናልባት እንዳልኩሽ ሳልጠይቅ እንግዲህ ያላለፍኩት ነገር ብዙ ነገሮች ቢኖሩ ለዛሬ ግን ተመልካቾች መቼስ ይሄ እንትን በጣም ነው የሚወዱት ብዬ አስባለሁ። ኢንፎርሾ አንዳንድ ጥያቄዎች ያልጠየቅኩሽ በብዙ ኢንተርቪዎች እኔም ስለማይሽ ደጋግሞ አንዳንድ ነገሮችን ማድረግ ወደኋላ መልሼ እንዴት ተማርሽ ምናምን ብዬ በጠይቅሽ አሰልቺ ነው የሚሆነው። ምክንያቱም የሚያውቅሽ ያውቅሻል። ለማያውቁሽ ደግሞ ተመልካቾቻችን ማራኪ ወግ ላይ ሰፋ ያለ እንትን ሰጪ አይችሻለሁ ኢንተርቪው፣ እንዲሁም የተለያዩ ኢቢኤስ ላይ አይቻለሁኝ። ስለዚህ ወደኋላ እየሄዱ ቢያዩ የተሻለ ስላንቺ ማንነት ማወቅ ይችላሉ ብዬ አስባለሁ። አንዳንዴ አሰልቺ እንዳይሆን ስለምፈራ ነው። እኔ ግን መጠየቅ ያለብኝን በጣም የምፈልጋቸውን ደፈርም ብዬ እኔም ጋር ያለ ችግር ስላለ እኔ ኖ ሜካፕ የምል ሰው ነኝና በደንብ መልሰሽልኛል። የስ ሜካፕ ግን እንዴት ነው የሚለውን ነገር በቃ እንዳቅ ስላደረግሽኝ በጣም አድርጌ በዘመናዊ ሾው ተከታታዮች ስም ላመሰግንሽ እወዳለሁኝ። እግዚአብሔር ያክብርልኝ። 2018 ያንቺ እንዲሆን የስራ የከፍታ ከሁሉም በላይ ደግሞ የጤና እንዲሆን እመኝልሻለሁ። እንግዲህ ሁሌ እንደምለው እኔ ምንድነው አንድ ስቴፕ ጨምረን እንገናኝ፣ ለሰዎችም እንትረፍ። አሁን ይህን ፕሮግራም አይተው በጣም እንደ ሁሌውም አቅም የሌላቸው እህቶቻችን ስለሚመጡ አንቺን እንኳን እንደፈር ብዬ አይሜሉ 2-3 ሰዎች አሉ እባክሽን እንደምልሽ አውቃለሁኝ እንደወትሮ ሁሉ፣ ግን ለተመልካቾቻችን እንዲያውቁ ስለምፈልግ 2-3 አቅም የሌላችሁ እንግዲህ ሁሉንም መቀበልም ስለማንችል ይህንን አጋጣሚ ተጠቅማችሁ ሜሉ የተወሰነ ኮርሶች ልትሰጣችሁ እንግዲህ ቃል ትገባለች። ራሴው ጨረስኩት። እንዳልኩሽ የኛ ስልጠናዎች በአመት 3-4 ነው የምናደርገው። 10 ያለው 1 ይስጥ ይላል። በጣም ትክክል፣ ግድ ነው አባባሉ ራሱ ደስ ነው። አዎ 10 ያለው 1 ይስጥ። ያው ከንብረትሽ ብቻ አይደለም
ከእውቀትሽም ነው። ልጅም ይሰጣል እኮ አይደል ለቤተክርስቲያን እንኳንስ ውር አደረገኝ ታውቂያለሽ። እንዲያገለግል ልጅሽንም ትሰጫለሽ አይደል? እንኳንስ በፈጣሪ ጥበብ ያገኘሽን እውቀት ይቅርና እና አም ዊሊንግ ለማደርገው ነገር ሳልናገር ማለፍ አልፈልግም። እንደዚህ ያሳመረችኝ ተናገር የሚያምር ሀገር ልብስ ቆንጆ ሁልጊዜ የምታዘንጠኝ ሽልማት ትባላለች። ሽልማት ክሎዚንግ እግዚአብሔር ያክብርልኝ የኔ መቤት። በጣም ቆንጆ ነው። ለዚህ ቆንጆ ያደርጋል። ከለር አገባቡ፣ ልብሱ፣ ፌሱ በጣም ነው የሚያምረው። ደግሞ አበሻ ልብስ አድናቂ እንደሆንኩኝ ታውቂያለሽ። በጣም ነው የሚያምረው። ሜሉ ተናግራ እዚህ ጋር እኔ ልታቀያይመኝ ነው። ያው ብዙ ሰው ስለሚያውቀው ብዬ ነው። የዴሲናን ልብስ በማየት በጣም ብዙ ሰው ያውቀዋልና እኔ ደግሞ እንደዚህ ዝንጥ ያደረገችኝ ዴሲና ራሄል ናት። እንደውም ባለፈው ሳምንት ምን አይነት ጥያቄ እንደጠየቅኳት ታውቂያለሽ? እንደ ይሄ ነገር ሼር አለሽ እንደ ይሉኛል ብዙ ሰዎች። እና በጣም ነው የምወደው ልብሶቿን። እኔንም እንደዚህ ዝንጥ ያደረገችኝ እንግዲህ ዴሲና ናት። አበባው ብላ ተቀጣፈበት ለአዲሱ ሱቅ ምርቃት በጣም ነው የማመሰግነው። እንዴት እንደሚያምር እንዲህ እንደሞላ አበባ የሞላ በረከት አሜን አሜን። በጣም 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 ነው የሚያምረው። ራብዬ ሰርፕራይዝ አደረግሽ። እንዴት እንደሚያምር ደግሞ ለሴቶች ማሳመሪያ ክላስ በዓል እንግዲህ ቢጫ ስለምትወጪ አስቸገርሽኝ። ቢጫ ለማንኛውም አንድ ወንበር ሰርፕራይዝ ማለት ነው። እንደዚህ ግን ሰው ማስደመም ይቻላል። እንደዚህ በመሀል መጥቶ ማለት ነው። በጣም የሚገርምሽ እድሜሽ ረጅም ነው። አሁን ሜሉ ልብሷን ስታስተዋውቅ ነበር። እኔ ደግሞ ያው ታውቁታላችሁ ብዬ ነው እኔና ዴሲና ሼሩላ ተብያለሁ ብዬ እያማሁሽ በጥሩ እኔ የመጣሽው እግዚአብሔር ያክብርልኝ። በእንደዚህ አይነት ሰርፕራይዝ ልክ እንደተቀጣጠርን ሰዎች የሚያዩን ኢንተርቪው ልክ ልጨርስ ስል ነው የመጣሽው። በጣም ነው ደስ ያለኝ። 2018 በአጠቃላይ የኔ ነው ያለው ለእናንተ ያላችሁ። በጣም ብዙ ቀና ነገሮች መጥተውልኛል ሰሞኑን። እንግዲህ በጣም ደስ ይለኛል። ይኸው በዴሲና ደግሞ ሱቄን እንደዚህ አድርጋ ይህን አንቺሽ የሰራሽው አታረጊውም አይባልም ብዬ ሰራው በጣም ደስ ይለኝ ነበር። ግን የኢትዮጵያ ውስጥ ቤት ውስጥ ምናምን የምትሰራው እንግዲህ ውድ የዘመናዊ ሾው ተከታታዮቻችን እንደዚህ አይነት ስጦታ መጥቶልኛል። በጣም ነው የሚያምረው። አድራሻዋን በዛው እናስቀምጥላታለን። እንደዚህ የሚወዱት ሰዎች ካሉ አይደለም። የዛሬ ሳምንት እኔና አንቺ ውይይታችን ላይ ምን ነበር የተባባልነው? እንደዚህ ከፍታን እንፍጠር፣ እንደዚህ የሚሰሩ እህቶችን እናበረታታ። አሁን እኔ ብዙ ብሎ ቢቀመጥ የኛ ሀገር ነው እንጂ አይደለም። ስለማለት በጣም ሰራቸው ስራዎች ይገርምሻል። እንደዚህ አይነት ሴቶች ብዙ የሚወጡ ሴቶች እንዴት ደስ ይላል። ጎበዝ ሴቶች ቤቷ ቁጭ ብላ ነው የምትሰራው። ባዛር ውስጥ ምናምን ትሆናለች እና እንደዚህ ሲሰጥ ደስ ይላል። በጣም አንድ ቀን እንግዲህ ትሆናለች። ደስ የሚሰሩ እህቶች ያው በጣም ደስ አላት። ለራሄል ነው ስላል በጣም ደስ ይለኛል። በጣም ደስ የሚለው እንግዲህ ሰሞኑን የዘመናዊ ሾው ተከታታዮቻችን ሶሻል ሚዲያን በደንብ ታያላችሁ። ሙሉ የቤት ዕቃ አንድ የመጣልኝ ስዕል ደግሞ ትላንትና እንዳጋጣሚ ቤት የመተሽ አይተሸዋል። በጣም የሚያምር አርቲስት ዮብ የሰራው ስዕል ነው። ካሜራማኖችም ቁልጭ ሲሉ ነበረ። ዛሬ ደግሞ የሚመሰለ ደግሞ ነገር መጥቶልኛል። ስለዚህ 2018ን እንግዲህ በጣም በመልካም ነገር እየጀመርኩት ነው። በጣም ደስ ይላል። ራብዬ እንግዲህ ባለቀ ኢንተርቪያችን ሲያልቅ ነው የመጣሽው። ሜሉን የልብ ልቤ በቃ ዛሬ ደፈር ብዬ ማለት ነው እኔ ሜካፕ ኖ የምለውን ሜካፕ የስ እንድል አድርጋኛለች እና ሚስጥሩን ከኢንተርቪው እንግዲህ መጨረሻ ላይ ሰማታሽ ትሰሚያለሽ። ስለ እውነት ለካ ይቻላል መሆንም ይቻላል። ያው ብዙ ጊዜ ይሻላል እኔ እኮ አልችልበትም ምንም ነገር ብዬ እላታለሁ እና አንቺ እኮ በጣም ጎበዝ ነሽ አውቃለሁ። ምናልባት መጀመሪያ ትሬኒንግ ካስፈለገሽ ይገቡ ትንሽ ያስፈልግሻል እንጂ በጣም ጎበዝ ናት። በልምድ ነው ያንቺ። ልምድ ደግሞ ጥሩ ነው። ልምድ ላይ ጨመር ይቻላል። ቶሎ ብለሽ ግን ወደ ትምህርቱ ካልገባሽ እኔ ልቀድምሽ እንደምችል ነገር የለኝ። አብረን እንገባለን። በጣም ጥሩ እንዲያውም ፋን እናደርጋለን። ፐርሰናል ትሬኒንግ አለኝ ማለት ስለዚህ ጌታችሁ ሆነ ለሁለት ይቻላል። ግን እኔ ቀድምሽ ማዘጋጀት አለብሽ።
ከሆነ ቀላል ነው። እዚህ ጋር ማስታወሳችሁ እንደው ለኢትዮጵያንም ማለት ነው ኮመርሻል ኮሌጅ ድሮ በጣም ነው ባባሽ ተማሪ ነው። አጠገቤ የተቀመጠችው የፍርድ ቤት ጸሐፊ ነበረች። እኔ ለመጀመሪያ ጊዜ ታይፕልሳ እና ተላልኩ እንዲህ እዛ ውስጥ እየተቀረቀረ ጣቴ በሙሉ በቃ እንደደረገጥኩት አይብላልኩሽ ብቻ ራስኩት። ግን መጨረሻ ላይ ደስ የሚልሽ ነገር እኩል ተመጫለሽ እኩል ብላችሁ እኩል ያ እንደዛ ተመሳሳይ ላይ የምናደርገው ነገር መጨረሻ ላይ ድረስ ስለዚህ በጣም ብዙ ድራግ እንዳታረጊ ነው ፕሮሚስ ተገብቶልናል። ስለዚህ ውይይታችንን ታየዋለሽ። አንቺም በጣም አድርጌ ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ እንዳከበራችሁኝ እናንተም ክበሩልኝ ለማለት ነው። እንደዚህ አይነት ጓደኝነት፣ እንደዚህ አይነት አብሮ መስራት ለሌላው እንግዲህ እንዲተላለፍም ስለፈልግ ነው። ራሁ ካለ ፕሮግራምሽ ወጥችን በሳምንቱ አስቀመጥሽኝ እንደምትይ ነው። ደስ ብሎሻል። በጣም ነው የማመሰግነው። ራሄል እንግዲህ እችን ትራሳትን ተሻሹ የሚል መልዕክት ተሰጥቶናል። አንቺም ኢንተርቪውን ታየዋለሽ። ትራስ በተሻሸን ቁጥር እንዴት ነው ጥሩ ዕቃ ብንገዛ አያያዝ ይፈልጋል። ሁሌ የስኪነስ ነገር ሰዎች ሲገዙ መግዛታችሁን አይደለም ውድ እየገዛችሁ የትም የምትወረው የምትጥሩት ከሆነ ትርጉም የለውም። በጣም ብዙ ሰው የሚያስበው ምንድነው በውድ ዕቃ ይገዛል፣ በኋላ ላይ ትራንስ ሲመጣ ብዙ ሰው አይተሽ ከሆነ እንግዳ ሲመጣ ቤት ውስጥ ያደርገው ክፍ ያደርጋል ነገሮች እናይበታለን። ስለዚህ በጣም እግዚአብሔር ያክብርልኝ። በጣም የወደድኩትንና አይነት ያልኩበትን ትራስ ከለር ስላመጣሽ ሰርፕራይዝ አይነት ታነቢያለሽ። በጣም ደስ ያለኝ እጅግ አድርጌ አመሰግንሻለሁ፣ እወድሻለሁ። ሰው የእጁን የሚያገኝ መልካም ሰው ሁሌ መልካም ይገባል። ስለዚህ መልካም ትልቅ ነገር ነው ማለት ነው። መተሳሰብ በጣም ልክ ነው። አለሁልሽ፣ አይዞሽ፣ ጎብሽ፣ በርቺ መባባል ሁሌ እናነሳዋለን አይደለም። የዘመናዊ ሴት ይሄ ትልቁ የመጀመሪያው እንደው ብለን የምንለው አንድ ሰው አንድ ስራ ሲሰራ ጎበዝ፣ በርቺ፣ ከሌኮ ይህንን ሊሰራች ነው ብሎ ማምጣት መንገድ። ለምሳሌ ስለ ሜኑ ስሰማ ቅድም የዛሬ ሳምንት ተነጋግረነዋል። ምን ተባብለን ነበር? ሜኑ የሆነ ስህተት ሜካፕ ላይ ሰርታ ከሰማን ቀስ ብለን ነገር እንደተሰማሻል የሚታረብ በጣም መልካም ነገሮች ስትሰሚና ስምሽ ደግሞ ሲገርም ምናልባት አንድ አበባ ገዝቼ ነች ቤቢ በጣም ደስ ብሎኛል። ስምሽ በጣም በመልካም ሲነሳ ሰምቻለሁና በርቺልኝ ጓዴ እህቴ ብል ትልቅ ነገር ነው። እኔ ለዚህ ምትስ በጣም የታደልኩ ሰው ነኝ። በጣም መልካም ሰዎች በዙሪያ ያሉ ስለ እውነት ቃል አመስግኝም ስንቱን ታርቼ ስንቱን እንደምጨርስ አላውቅም። ክበሩልኝ፣ ኑሩልኝ። በጣም አድርጌ ነው የምወዳችሁ ማከብራችሁ። እንደኛ አይነት ደግሞ እንደዚህ የሚታገሉ ሴቶችን ከትናንት ማንነታቸው ዛሬ እንዲሻል የሚጥሩ ሴቶችን ያብዛል ብዬ እላለሁ። አሁንም ለሜኑ የውይይታችን መጨረሻ ላይ ስመክራት የነበረው ሶሻል ሚዲያ ላይ ባለሽ እንደፈርበይና እንደ ሁሉንም ነገር አስተናግደሽ ወቀሳውንም መልካም ነገሮችን ይችላለሁ። ራሁን በጣም ብዙ ጊዜ ብዬ እንደውም አንዳንዴ ትቀልድብኛለች እና እስቲ እንደዚህ አጋጣሚ እስቲ ችንኳን ጣላ ናሽች ሶሻል ሚዲያ ላይ እንዳንችል ስራ ስል ግን እድሜ ተራከብ በቃ ከዛው በራታችን እሷ ሞላች። ስለዚህ ምንድነው ለማስታወቂያ ብለን ሳይሆን ስለሚያስፈልጋት ልብሱ ብሎ እና ራሄል ማበረታታት ስለምትፈልግ በቃ እሷ ስላለች እኔ ከማረገው ይልቅ ሶሻል ሚዲያ ላይ ፖስት ከማረገው በላይ አንቺ ስትመጪ የበለጠ ከፍቷል። ስራውን ሰውን ተደማጭነትሽ የእውነት በጣም ጥሩ እይታሽ ጥሩ። ስለዚህ ለዛ ነው ትንሽ ሰነፍ ያልኩት። ግን እየወጣሽ አንቺ ነው እየመጣሽ ነው። የመጀመሪያ ኢንተርቪዋችንን ስንት ነበርን? 5 ነበርን። ኩሪፍቶ ያደረግነው ውይይታችን ላይ ቃል ገብታችሁልኝ ነበር ሁላችሁም ማለት ነው። ከነገ ጀምሮ ሶሻል ሚዲያ ላይ እንደምንወጣና እንደምንቀጥል የሚለው በጣም በሚገርም ሁኔታ ነው። ሁላችሁ ለእርሻ ማርጋ ይቻላል ሄዳለች፣ ሌላ ሰላምዬ እሷ ሄዳለች። ስለዚህ አቤት ምክር ስትቀበሉ በጣም በወሽ ናቸው። ስለዚህ ሁሉንም እንቀበል። ሁሉም ሰው ሊወደን አይችልም፣ ሁሉም ሰው ሊጠላን አይችልም። ከኛ የሚጠበቀው አንድና አንድ ትውልድ መገንባት፣ በቃ ያለንን መልካም ነገሮች ሁሉ መስጠት ነው።
አይደለ? አሁን እንሰጣለን የሚቀበለን ይቀበለን የሚስማማው ይውሰድ የማማል ሁሉ ነገራችን መልካም ነው ብዬ ስለማላስብ ሌላ እንግዲህ ለሱ የማይመስለው የማይመቻቸው ነገሮች ደግሞ እየተዉ እንግዲህ እንደኛ ዘመናዊ ሴት ይሁኑ ባይነኝ። አመሰግናለሁ። ውድ የዘመናዊ ሾው ተከታታዮቻችን 2018 የከፍታ እንዲሆንላችሁ ለሁላችሁም ምኞቴን እዚህ ላይ እገልጻለሁ። ለማንኛውም ጥያቄዎቻችሁ ሜሉን ሳትጠይቂያት አለፍሽ ብላችሁ የምታስቡትን በሙሉ ኮሜንት ሴክሽን ላይ እየጻፋችሁልኝ እያንዳንዱን ጥያቄ እንደምትመልስልን ቃል ገብታልናለች። እንግዲህ የሳምንት ሰው ይበለን። 2018 የኛ ይሁን እላለሁ።